ያለው ነፃ መብት ግን የለው። መብት የምንለው ነገር አንድ ነገር አንድ ሰው ያንን ተግባር ካደረገው በኋላ በዛ ተግባሩ የማይቀጣበት በዛ ተግባሩ ምንም የማይባብልበት ነገር መብትህ ነው ይባላል። የሆነ ነገር አድርገህ መብቴ ነው ልትሉ ትችላላችሁ። ነፃ ፍቃድ ግን የሚባለው ልትቀጣበት ትችላለህ፣ ግን በፍቃድህ ማድረግ ትችላለህ። ስለዚህ አንድ ሰው ማመንም አለማመንም በራሱ ነፃ ፍቃድ ላይ የተመሰረተ ነው። ከፈለገ ያምናል፣ ከፈለገ ያምናል። የፈለገ ሰው ያምናል፣ የፈለገ ሰው ያምንም ማለት ነው። ይህ የእስልምና አስተምህሮ ነው እና በእስልምና በሃይማኖት ማስገደድ የሚባል ነገር የለም። ኦኬ፣ ሐዲሱ ላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ምንድነው እያሉን ያለው ከተባለ የሐዲሱ ላይ ያሉ ቃላቶችን በደንብ አድርጎ መመልከት ነው። ኡሚርቱ ታዝዣለሁ አን ኡቃቲለ ናሰ ሰዎችን ልጋደል ነው ያሉት። ልገድል ብለው ነብያችን አልተናገሩ። ልጋደል የሚለው ቃል ወይ ደግሞ ኡቃቲል የሚለው ቃል በአረብኛ ካሙስ በአረብኛ ቋንቋ መሰረት ምን ማለት ነው ከተባለን ኡቃቲል የሚለው ገዳይና ተገዳይ ወይም ደግሞ ጥቃት የሚፈጽም አካል መኖርን መሰረት ያደረገ ያን አስመልክቶ ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ኡሚርቱ አን ኡቃቲለ ናስ እንጂ ኡሚርቱ አን አቅቱለ ናስ አላሉ። ሰዎችን ልገድል ብለው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አልተናገሩም። ልጋደል ነው ያሉት። አንድ ሃይማኖት ለምትሆነው ለዚህች መንገድ ተጋደሉ ይላል ጳውሎስ። ግደሉ ማለት አይደለም፣ ተጋደሉ ማለት እና ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ልጋደል ታዝዣለሁ እንጂ ልገድል ታዝዣለሁ አይደለም። መጋደል የሚለው ደግሞ ሰውን ከመግደል የተለየ ትርጓሜ ያለው ነው። አንደኛ ሁለት አካላቶች ሊኖሩበት ይገባል። አጥቂ ያለ ተጠቂ ያለ፣ ያን መሰረት ያደረገ ነው። ሁለተኛ ደግሞ መጋደል የሚለው ግዴታ ፊዚካሊ መሆን አይገባውም። በገድል መፈጸም ሊሆን ይችላል። የተለያዩ ጀብዶችን ተግባሮችን ማድረግ መጋደል ወይም ደግሞ ቂታል ተብሎ ይጠራል ማለት ነው። ሽክራን ጀዛከላሁ ኸይራን። እሺ ወያ እሺ ዳዊት ሰላም ብያለሁ። ሰላም እንዴት ነህ? ሰላም ነህ? ሚውትን አንሳ እንጂ ኔትወርክ ነው። እሺ ኦኬ፣ ሰላም ነህ? እንዴት ነው? ስምህ ዳቪድ ነው? ዳቪድ ነው ስምህ? ዳቪድ ይላል እንዴ? ዳቪድ አይልም? እንደዛ አይልም። ምንድን ነው የሚለው? ዴቪድ ነው የሚለው። ዴቪድ ነው የሚለው? ዴቪድ እኮ ዳቪድ ተብሎ የሚነበባል። እሺ የእንግሊዝኛ ዲያሌክት እንትን ነው። ኦኬ። እና አንተ በዳዊት ስም መጠራት ፈልገህ ነው ስምህ እንደዚህ የሰየምከው? እኔ የተጠቀምኩት በዳዊት ስም መጠራት ፈልገህ ነው? ኦኬ፣ ኔትወርክን አስተካክልና እንትን በል። ሌላ ጥያቄ ያለ ሰው ካለ ይቀጥል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወበረካቱ። ሌሎች ይቀጥሉን። ስራ ይዤ ነው አንዴ እጠይቃለሁ፣ እንዳታወርዱኝ እሺ። ጥያቄ ያለው ሰው ካለ መቀጠል ይችላል ኢንሻአላህ። እኔ ልቀጥል? አሁን ይሰማል? ኦኬ፣ አሁን ተስተካከለ። አዎ፣ ስምህን በዳዊት ስም ላይ የሰየምከው አውቀህ ነው ወይ አልኩ። ጥያቄ ነበረኝ፣ ሰዓት የለኝም። ልጠይቅሽና ልውጣ። ቆያ የተጠየቀውን ለምን አመለስም? በዳዊት ስም የሰየምከው ስምህን አውቀህ ነው? ጥያቄ ልትቀበል ነው ወይስ ልጠይቀኝ ነው እንትን ያልከኝ? ገስት የተቀበልከኝ። ስለዚህ በስምህ ታፍራለህ? አይ በጣም ኮሜንት ላይ ኧረ አላፍርም። ለምን አፍራለሁ? ግን ቶፒኩን ከምናሰፋው ወደ ገደለው እንሂድ ብዬ ነው። አይ ምንም የሚሰፋ ነገር የለም። በቃ በጣም ስትንጣጣ ስለነበረ ነው ኮሜንት ላይና። መች ተንጣጣው? የተንጣጣውትንማ ልጠይቅህ። ምን ችግር አለው ታዲያ? ብሎክ ሚውት ለምን አረከኝ? ኮሜንት ላይ በጣም የሚገርመኝ ሚውት ታረጋላችሁ። እንግዲህ ቁርአን ላይ ያለውን መጽሐፍ ቅዱስ ላይ ያለውን ነው ስናወራ የነበረው። አዲስ ነገር የስድብ ቃል አልተጠቀምንም። ለምን ሚውት ታረገኛለህ? ታፍርበታለህ በቃሉ
ዳዊት ቆይ እኛ ይሄ እንትኖች ቦታ ነው የጭንቅላት ያላቸው ሰዎች የሚገቡበት ቦታ እኮ ጭንቅላት መኖሩንማ እንያ ለምን ሚውት አረከኝ? ኧረ ቆይ አሁንም ሚውት ልትደረግ ትችላለህ። እና ኮሜንት ላይ የሚርመጠመጡ ሰዎችን ብዙ እድል ስለማንሰጥ ነው። አሁን ወደ ገደለው ግባና ብዙም እንደዚህ እንትን ማለት የለም። ስምን መልአክ ያወጣዋል እንደሚባለው በዳዊት ስም የተሰየምከው አውቀህ ነው ወይ ፈልገህ ነው ወይ የሚል ጥያቄ ነው የጠየቁ። በቀለል ሚውት አረከኝ መልስ ስጠኝ፣ ምክንያታዊ የሆነ መልስ ስጠኝ። ለምን ሚውት አረከኝ? ጭራሽ እሱን ቆይ እንባ ጠባቂ ተቋም አለን፣ እዛ ሄደህ ትከሳለህ። አሁን የጠየቀውን የምሬ ነው። አም ሲሪየስ። እስቲ ምክንያትን ስጠኝ። ለምንድን ነው ሚውት ያረከኝ እኮ እንባ? ኧረ እኔ ሚውት አላረኩም። ኧረ እባክህ ተው እንዴ እያሳየኝ ተው እንጂ አትዋሽ። አቡበከር ሚውት አረገህ እያለኝ። ኧረ እባክህ ጭራሽ ቲክቶክ አወከር ሚውት አረገ ማለት ጀመረ። አዎ አታውቅም እንዴ? ሚውት ስታረግ እኮ ኖቲፋይ ያደርጋል። ይገርማል፣ በጣም ይገርማል እኮ አወከር ሚውት አረገ ብሎ ቲክቶክ እንትን ሲል አስቡት። ኖቲፊኬሽን ለምንድን ነው ሚውት ያረከኝ? መልስ ትሰጠኛለህ? እስቲ አንዴ አዳምጡት። ቆይ ያለውን አወከር ሚውት አረገህ ብሎ ቲክቶክ አመጣልኝ አላለ። እሺ ቴክኖሎጂውንም አታውቀውም ማለት ነው። ኦኬ ችግር የለውም። እሱ ነው እንባ ጠባቂ ተቋም ሄደህ ትጠይቃለህ። ስምህን ስማኛ እንዴ ከታች ኮሜንት ላይ ተሳድበክ ነው አለኝ። የተሳደብኩትን ኮሜንቱን ወደ ላይ ስክሮል እናድርግና እኮ እሱን ሄዳችሁ ከልጁ ጋር ትጨርሳላችሁ። አሁን እኔ ስምህን በዳዊት ስም የጠራኸው ወይ ከተሳደብኩ ልቀጣ እዚሁ ይቅርታ ልጠይቀው። በከር የምሬ ነው። ከተሳደብኩ ይሄ የትምህርት ቦታ ነው እባክህ። እሱን የለቅሶን ቶ ለምን ተሳደብክ አልከኝ? ጠይቀዋለህ። ኧረ እኔ አላልኩህም። ኧረ እባክህ ተወኝ እንዴ ለምን አልከኝ ይላል እንዴ? አሁን እኔ የጠየቅኩህ ጥያቄ ስምህን በዳዊት ስም የሰየምከው አውቀህ ነው ወይ? ስለዚህ አልተሳደብኩም። መጀመሪያ ይሄንን እንትን በልልኝ። ዲክሌር አርግ ተምረና እንግሊዘኛ አታለ እዚህ በቃ ከገባህ በኋላ በቃ ወደ ገደለው መግባት ነው። ተሳድበሃል አሉኝ፣ አልተሳደብኩም አሉኝ ምናምን አታለቃቅሱ እንደዚህ እየገባችሁ። ኦኬ ጥያቄ ያለ ሰው ካለ ይግባ። ስንት ሰው የሚማርበት ትምህርት ቤት ነውና እንደዚህ አይነት ነገር አናስተናገድም ከይቅርታ። እሺ እሺ ተመለስክ እንዴ? እኔ ወደ ገደለው ልግባ ስል እምቢ አልከኝ። እኮ ስለ ስምህ ትጠየቅና ከዛ በኋላ ወደ ገደለው ትገባለህ። እኔ ቆይ ወደ ገደለው እንግባ ስል ስለ ስም ታወራለህ። ከዛ እኔ ደግሞ ከታች ምክንያት ያለውን ጥያቄ ስጠይቅ ደግሞ ለምን ጠየቅ ትላለህ? አይ እኔ አላልኩም። እሱን ታች ሄደህ ስለተፈጠረብህ ነገር ታች ሄደህ ወይ ደግሞ እንባ ጠባቂ ተቋም ሞዴሬተሮች ሚውት አድርጉት ሲልህ አይደል እንዴ ሚውት ያረከኝ? እሱን ኧረ ተው እሱን ትጨርሳለህ። ታች ኮሜንት ላይ የኮሜንት ነገር እዚህ ይዘህ አትውጣ። እዚህ ገስት ላይ የሚወጡ ኮሜንቶችን ሰምተህ ነው አንተ ሚውት ያረከኝ። ሞዴሬተር ሲልስ አሁንም ላወርድ ከይቅርታ ጋር እንደው ገብቶም እንደሚያወራ አዳምጡት። እንግዲህ እኛ እንግዲህ እየተማማርን ነው፣ ደህና ትልልቅ ነገር እያወራን ነው። ከታች ሚውት አድርገውኛል፣ እንደዚህ ሆኜ እንደዚህ ተፈጥሮ ምናምን ገስት የዛ ቦታ አይደለም። አሁንም ታች ተወርድና ትጨርሳለህ። እንደዚህ አይነት ሐሳብ ካለ ካሌለህ ግን ሐሳብ ላይ ግባና ያያወጣው ምንድነው ስምህን እያፈረበት እንደሆነ እየተረዳው ያለሁት። አዎ እኮ ችግር የለውም አፍሬበታለሁ። አሁን ልጠይቅህ እኮ ልንተዋወቅ ነው። ስምህን በዳዊት ስም የሰየምከው አውቀህ ነው ወይ? ግዴታ የለብኝም የስሜን ትርጉም የመናገር አለ። እኔ ስለ ስምህ ትርጓሜ አልጠየኩም። አውቀህ ነው ወይ በዳዊት የሰየምከው? ሳላውቀው ነው። ኦኬ ዳዊት ነብይ ነበረ? አላውቅም። ኦኬ ምንም ነገር አታውቅም ስለ ክርስትና? ስለ ዴቪድ አላውቅም። ስለ ዳዊት ምንም አታውቅም? እሺ ሰለሞን ነብይ ነበር? እሱንም አላውቅም። አብርሃም ነብይ ነበረ? እንዴ እኔ ልጠይቅህ አይደል? እንዴ ያስገባኝ ነው ልጠይቅ ነው። አብርሃም ነብይ ነበረ? ነው ፈራህ? ቦምብ እንደማዘንብብህ ፈርተህ ነው? ወይኔ የዳዊትን ነብይ መሆኑን አለመሆኑን ልጠይቅህ፣ ስለ እስልምና ልጠይቅህ። ለምን ፈራህ? አላውቅም። አይ እንዴ መጀመሪያማ አንተን ሃይማኖትህን አስተምሬ ነው። አሁን በዚህ ልክ በስም ምናምን አሳባ አዝገህ ከዛ ልታስወጣኝ? አይ እኔ እንደዛ አለ። አይ ወንድና ተቀበለኝ፣ ጥያቄ ተቀበለኝ።
ኧረ ተው ወንድ ነህ ለምን ወደ ገደለው እንግባለን። አረ እንደዚህ አይነት አገላለጽ የልጆች አገላለጽ ነው። ሁሌም እኮ ሞክ ስለምታረግ ነው አንተ። ሁሌም አውቃለሁ። አንተ እኔ ግን አላውቅህም። አየህ ልዩነቱ እዚህ ጋር አንተ ታውቀኛለህ። ልጠይቅህ ተቀበል ጥያቄ ነው። አንተ ታውቀኛለህ፣ እኔ አላውቅህም። ከነጨራሽ አይቻልም። ስለዚህ ያን ያህል እንደዚሁ ሚውት ስታረግ ብሎክ ስታረግ ምናምን ገብተው ሲጠይቁ ስትንጣጣጣህ ያን ያህል ትልቅ አድርገህ አትየው። አሁን ምን መሰለህ? ቆይ ትቀጥላለህ አንዴ። ቢግ ዲል ካልሆነ ወደ ህይወት ወዳለው ጥያቄ እንግባ እኮ እኔ ህይወት ያለውን ጥያቄ ሊጠይቀን ነው። እናዳምጠዋለን። አንዴ ሚውት አድርግ። አሁን የግለሰብ እኛ ጋር ሲመጣ ምን ያህል ለመማማር ሳይሆን ሐሳባቸው ኦፕን ቀድመህ እኮ እየተናገርክ ነው። እኔ ጥያቄ ነው ጠይቅ። እድል ይሰጥሃል ተብለሃል። አንዴ ተረጋጋ። ከመናገር ወደ ጥያቄው ግባ። ወደ ገደሉ ይሰጥሃል። አንዴ ተረጋጋ። ሚውት አድርግ። ገና ስለ ስሙ ስንጠይቀው ስለሚያፍርበት አልመልስም። አብርሃም ነብይ ነው ወይ ስለው አላቅም። እንትና ነብይ አላቅም። እንትና እንደዚህ ነው ወይ አላቅም። ስለዚህ አሁን ምንድነው የምናደርገው? የማያውቁ ሰዎችን እንግዲህ እኛ በእውቀታቸው ልክ ነው የምናስተናግደው ማለት ነው። አሁን ጥያቄን ትጠይቃለህ። የማታውቅ ሰው ነህ፣ ምንም ነገር እንዳታወራ ጥያቄን ብቻ ጠይቀህ ኮሜንት ታደርጋለህ። ታች ወደ ታብታብም ኮሜንት ማድረግ ትችላለህ። ቀጥል። አሁን ለምንድን ነው ኮሜንት ማድረገው? ጠይቃለሁ፣ እዚሁ ቃል በቃል ትመልስልኛለህ። ምን ችግር አለው? ወደ እስልምና አታመጣኝም እንዴ? ምን ችግር አለው እንዴ? እኔ እኮ ስለማታውቅ ታብታብ ታደርጋለህ ነው ያልኩት። ታብታብ የሚያደርጉ ሰዎች ታብታብ ታደርጋለህ ከምትለኝ እኔ እዚሁ አስረግጬ የፈለከውን ጠይቅ። በቃ እሺ፣ ይቅርታሽ፣ ጥያቄን ጠይቅሽ። አሁን እኮ እንደዚህ የምሬን ነው። አም ሲሪየስ። ቆይ አንድ ሰከንድ ስጠኝ። ማን ነው 30 ሰከንድ ስጠኝ። ጊዜ እሰጥሃለሁ አይደል ያልከኝ እኮ። ጥያቄህን ለመጠየቅ ነው ጊዜ የሚሰጥ እኮ። እንድጠይቅ ለምን እንደዚህ ልክ ሰው ገብቶ ሲጠይቅ ለምን ትቆጣላችሁ? እሺ ጠይቅ የፈለከውን እዚሁ አስረዳሃለሁ። በተረዳህበት መንገድ ጥያቄም ካለ መልሰህ ትጠይቀኛለህ። ከዛ ተማምረን እንወርዳለን። ለምን ማትል እንደዛ ለምን ተማምረን እንወርዳለን? የሚሆነው ልክ ከአንተ ጋር ቀደም ስናወራ ልክ በቀደሙ ሴንስ ስናወራ ስትጠየቅ አንተም በቀደሙ ሴንስ እንዳናወራማ አንተ ቀድመህ ብሎ ካረክብኝ ለምንድን ነው ሚውት ያረክኝ ስል አይቻልም ወደ ገደለው ግባ አልከኝ፣ አስወረድከኝ። ከዛ እኔ ማይ እንደዛ ከሆነ እኔንም ወደ ገደለው ልግባ ወደ ጥያቄው ልግባ እንተናል። አሁንም ልትወርድ ነው። ጥያቄ ካለ ጥያቄህን ብቻ ጠይቅ። በቃ ጥያቄን ልቀጥል ነው። ጥያቄን ስቀጥል ወርደ ታብታብ ታደርጋለህ አትበለኝ። እዚሁ መልስ። ወርደ ታብታብ አታደርግም። እሺ እዚሁ ሆነ ታብታብ ታደርጋለሽ። እዚሁ ጠይቃለሁ። እዚሁ ነው የምትመልስልኝ። ካልተመለሰልኝ ደግሜ እጠይቅሃለሁ ነው። እሺ ጥያቄን ጠይቅ። ይቅርታ ጋር እሺ፣ በእስልምና ሰው ከሞተ በኋላ እየሰማኝ ነው። በእስልምና ሰው ከሞተ በኋላ ያለውን ህይወት ትነግረኛለህ። አሁን እኔ ወደ እስልምና ልቀላቀል ነው። ስለዚህ ምንድን ነው አሁን ከሞት በኋላ ምንድን ነው ያለው? ከሞት በኋላ ያለውን ነገር አይተህ ነው ወደ እስልምና የምትቀላቀለው ወይስ ደግሞ? አይ አንዱ ጥያቄ ነው። ዝም ብለህ ጥያቄን መልስ። እኔ እየጠየቅኩ አይደለ እኮ ህይወት የሚሆን ነገር ነው የምጠይቀው ብለኸኝ ስለነበር። አዎ ህይወት እኮ ነው ይሄ። እንዴ ምን ሆናል? ከዚህ በላይ እንትን አለ እንዴ? ይሄ እኮ አንዱ ትልቁ ጥያቄ ነው። ሰው ከሞተ በኋላ ምንድን ነው ያለው? ይሄን ማወቅ አለብህ። ወዴት ነው የምትሄደው እኮ? እሱን ነው ማወቅ የምፈልገው። ጥያቄ ይሄ አንዱ ጥያቄ ነው። መልስልኝ ነው አንዱ ጥያቄ ነው ሳይሆን ጥያቄህን ትጠይቅና መልሼ ልጠይቅህ ስለሆነ ይሄ ነው ጥያቄ ወይስ ለምን ትጠይቀኛለህ? ቀጣይ ይሄንን መልሰልኝ ደግሞ ቀጣይ ደግሞ ጠይቃለሁ። አዎ እኮ አንድ ጥያቄ ትጠይቃለህ፣ አንድ ደግሞ ትጠይቃለህ። ከዛ መልሰህ ደግሞ ለምን ትፈራለህ? አይ እኔ እኮ ተመልከተው። ለምሳሌ ቤት ከከፈቱ ጠይቁኝ ብዬ ቤት ከከፈቱ የፈለከው አይ እኔ አሁን እዚህ አንዴ እባክህ፣ እኔ እዚህ ስቀመጥ ማስተናግደው መጀመሪያ ደረጃ ጥያቄ አስተናግዳለሁ። አዎ ስጠይቅ ደግሞ መልሼ እጠይቃለሁ። ሙስሊሞችን አንጠይቅም። ለምን? አንድ ስለሆንን ማለት ነው። አንተ ስትጠይቅ በደብል ስታንዳርድ ያንተንም ሃይማኖት እንነካለን። አይ የኔ ሃይማኖት በጣም እንትን ያለ ነው፣ በቃ የማይሆን ነው፣ የወረደ ነው ካልክ ደግሞ እንተወልሃለን። ችግር የለም። አሁን ንጽጽር ከሆነ በንጽጽር መልኩ ትጠይቃለህ። ጥያቄና ተጠይቁን እንጠይቃለን ከሆነ እንደዛ ንጽጽር ቤት ነው። አሁን እንመለስና ወደ ጥያቄው እንመለስ። የሰው ልጅ ከሞት በኋላ ምንድነው ያለው የሚል ጥያቄ ነው የተጠየቀው። አላህ Subhanahu Wa Ta'ala በእስልምና ትልቁ የኢማን መሰረቶች መካከል አንዱ ስለ ባየውመል ቂያማ ማመን ነው። ወይም የቂያማ ቀን እንዳለ ወይም ደግሞ ከሞት በኋላ መቀስቀስ አልባዕቱ ባዕደል መውት ከሞትም በኋላ ድጋሚ መነሳት እንዳለ ያስተምረናል። ያንን እናምናለን። መሰረታዊ ፖይንታችን ነው።
ከሞት በኋላ ያለ ህይወት ላይ ምንድነው የሚጠብቀን ለሚለው ነገር ገይብ የሆነ ነገር ነው፣ ሩቅ የሆነ እውቀት ነው። ያንን ሩቅ የሆነ እውቀት መልስ የሚሰጡን ደግሞ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም፣ በተመሳሳይ ደረጃ ደግሞ አላህ Subhanahu Wa Ta'ala ቁርአን ላይ ነው። ኦኬ ከሞት በኋላ የመጀመሪያው መንዚላ፣ የመጀመሪያው መቀመጫ፣ የመጀመሪያው ቦታችን ቀብር ነው። አንድ ሰው ቀብር ውስጥ መጀመሪያ ይገባል። ከዛ ቀብር ውስጥ ደግ ያደረገ ሰው ደግ ነገር ይገጥመዋል፣ መጥፎ ያደረገ ሰው መጥፎ ነገር ይገጥመዋል። ከዛ በኋላ ደግሞ ገነት የሚባል ነገር አለ። የሰው ልጅ 5 አይነት ህይወት አለው። የመጀመሪያው ህይወት አላህ ዘንድ ከነፍሳችን ሩሃችን አላህ ዘንድ የነበረችበት ነው። ሁለተኛው ህይወት በእናታችን ማህፀን የነበርንበት ነው። ሶስተኛው ህይወት እዚህ ምድር ላይ ያለንበት ነው። አራተኛው ህይወት ቀብር ውስጥ የነበርንበት ነው፣ የምንኖርበት ነው። አምስተኛው ህይወት ደግሞ የጀነትና የጀሃነም ህይወት ነው። ከዛ በኋላ የጀነትና ጀሃነም ይገባል ማለት ነው። ጀነትና ጀሃነም ሲገባ ልክ ሁሉም ነቢያቶች እንዳስተማሩት ሁለት አይነት ኒዕማ አለው የሰው ልጅ። ስጋዊ ኒዕማ አለው፣ መንፈሳዊ ኒዕማ አለው። ስጋዊ ኒዕማ የምንለው ነገር መብላት፣ መጠጣት፣ ሚስት፣ ኢቭን ልጆች ራሱ ከፈለገ መውለድ ይችላል። ያው የዱንያ አይነት ባይሆንም የመሳሰሉ ነገራቶች መጥተዋል። ይህ ስጋዊ ኒዕማ ይባላል። ስጋዊ ኒዕማ አሁን ያለው ሰውነታችን ይዘን ስለምንነሳ አሁን ባለው መሰረት አሁን ያለው ሰውነታችን ግን ኢተርናል እንሆናለን። ከዛ በኋላ ምን ይባላል? ያ ስጋዊ ኒዕማ እንለዋለን ማለት ነው። ሁለተኛው ደግሞ መንፈሳዊ ኒዕማ ነው። ከደጋግ ሰዎች ጋር መኖር፣ ከአምላካችን ጋር መገናኘት፣ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ጋር መገናኘት፣ ከሌሎችም ከመሰል ሰዎች ጋር መገናኘት፣ ይህ ደግሞ መንፈሳዊ ኒዕማ ይባላል ማለት ነው። ስለዚህ ጀነት ሁሉንም ነገር ያሟላ ነው። አላህ Subhanahu Wa Ta'ala አዕተድቱ لعبادي الصالحين ما لا عين رأت ولا أذن سمعت ولا خطر على قلب بشر ለነዛ ደጋግ ለሆኑ ባሮቼ አዘጋጅቼላቸዋለሁ። ማላ አይኑ ረአት አይን ያልተመለከተችውን፣ ወላ ኡዙን ሰሚዐት ጆሮም ያልሰማችውን፣ ወላ ኸጠረ ዐላ ቀልቢ በሸር የሰው ልብ ላይም ውል ብሎ የማያውቅን ነገር አዘጋጅቼላቸዋለሁ። ይህ ነገር የተዘጋጀው ለወንዶች ነው ለሴቶች ነው? ለወንዶችም ለሴቶችም። ወመን ያዕመል ሚነ ሳሊሓት ሚን ዘከሪን አው ኡንሳ ከወንድም ሆነ ከሴት ሳሊሓት ጥሩ ነገር የሚሰራ ደግን ነገር የሚሰራ ፈኡላኢከ የድኹሉነ አልጀነ ዩርዘቁነ ፊሃ ቢገይሪ ሒሳብ እነርዛ ገነት ይገባሉ ያለምንም ክፍያ ያለምንም ምንዳ። እዛ ላይ የፈለጉትን ነገር ይሰጣቸዋል። ችሮታችን በእነርሱ ላይ እናፈሳለን ይላል አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ምዕራፍ 4 ላይ በተመሳሳይ ደረጃ ወመን ያዕመል ሚነ ሳሊሓት ሚን ዘከሪን አው ኡንሳ ፈኡላኢከ የድኹሉነ አልጀነ እነርዛ ጀነት ይገባሉ ብሎም አላህ ሱብሓነሁ ወተዓላ ያስቀምጣል ማለት። ስለዚህ ሰውም ከወንድም ሆኑ ከሴቶች ጀነት ይገባሉ። አዎ ከዛ ደግሞ ጀነት ከገቡ በኋላ ደግሞ የጀነት ውስጥ ኒዕማ ለወንድም ሆኑ ለሴቶች አላቸው፣ አላህ አዘጋጅቶላቸዋል ማለት ነው። እሺ ተመለሰልህ። በገነት ምንድን ያዘጋጀላቸው ለሴቶች ለወንዶች የሚሰጥ? አንደኛ በመቃብር ሰው ከሞተ በኋላ መቃብር ውስጥ ከገባ በኋላ አልመለስክልኝም ሙሉውን ብዬ ነው አቡበከር። በመቃብር ሰው ከሞተ በኋላ አረባካ አንተ ሰውዬ እንትናችንን ልባችንን አትጥባው። ምልህን ነገር ሰማኝ። አሁን የመጀመሪያ የጠየቀው ጥያቄ ምንድነው ያለው የሚለው ነው። ምንድነው ያለው ለሚለው መልስ ምን የሚለው መሰረት አድርጌ መልስ መልሼልሃለሁ። ይሄ ተመለሰልህ ወይ? ወደ ሌላ ጥያቄ አትሄድ። ወደ ሌላ ጥያቄ ሳይሆን ራሱን በደንብ አላብራራኸውም። እኔ የምፈልገውን መልስ አላገኘሁም፣ አጥጋቢ መልስ አላገኘሁም። ስለዚህ ፓራፍሬዝ ላድርግልህ ነው። ምኑ ፓርት ላይ ነው? ለምሳሌ ሰው ከሞተ በኋላ ብለኛል። ከሞተ በኋላ መቃብር ውስጥ ስጋው ይቀራል አይደል? ይሄን በአይን ስለምታየው ስጋው ይቀራል። ዘን ስፒሪቹዋል የሆነ ወይ ደግሞ ነፍሱ ትሄዳለች። ያቺ ነፍሱ ወደ ሰማይ ስትሄድ ሰማይ ላይ እንደገና ስጋና ደም ይኖራታል ማለት ነው። ይመለሳል። አዎ እኮ ይሄ ሌላ ጥያቄ ነው። አሁን ምን ተዘጋጀ ነው እንጂ ስጋው አይደለም። ሌላ ጥያቄ አይደለም። አቡበከር ምን ሆነሃል? ሰው ሲሞት እኮ እንትኑን መረዳት አለብህ አይደል? ሲሞት ምንድነው አሁን ልክ ዳዊት የጠየቀው ጥያቄ ምን ተዘጋጅቶላችኋል የሚል ነው አይደለም እኮ። እሱን ለማጠየቅ እኮ ነው የፓፍሪዝ ያረጋል። እኮ እሱን ነው ሳይሆን ነው ወይስ አይደለም ያልከው? እሱ ነው። አዎ እሱ ነው። እሺ እኔ የመለስኩልህ የተዘጋጀላቸውን ነው ወይስ አይደለም? የተዘጋጀላቸውን የመለስክልኝ፣ ግን አጥጋቢ መልስ አልሰጠኝም ነው። አይ ቆይ ዝም ብሎ ይጠገባል እንዴ? መጀመሪያ ሲያው የራበው ሰው ዳዊት ለምሳሌ የማይመስል ነገር አውርተሃል። ለምሳሌ የማይመስል ነገር ምንድነው ያወራው? ሰው ከሞተ በኋላ ነገር ቆይ አረተው ቆይ ሚውት አታረ እንትና ምን መሰለህ ዳዊት፣
ዝም ብሎ አይጠገብም። የራበው ሰው ቀስ በቀስ ነው ረጋ 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 እያልክ ነው ወደ መጥገብ የምትሄደው። ለመጥገብ አትቸኩል መጀመሪያ። አሁን የጠየቅከው ጥያቄ የማይመስል ነገር አለ፣ እንደዚህ ነገር አለ። ኦኬ ያንን ልቀበል። ከዛ ውጪ ግን የማይመስል ነገር አለ ማለት እኮ እሱን እኮ ነው። ሌላ ምን የማይመስለው ምንድን ነው? የማይመስለው ምንድን ነው? የማይመስል ነገር ለምሳሌ ከሞተ በኋላ ስጋዊ ነገር ይሰጠዋል ብላል አይደል? ከሞተ ኧረ በለው የማይመስል ነገር እንዳትሳሳት። አምላክህን ነው ዜሮ የምከተው። ኢየሱስ ነው ያስተማረው እናስተምረው ባይዘው የማይመስል ነገር ለምን እዛ ትገባለህ? በቁርአን ቁጭ ብለው ቆመህ አስተምር። የማይመስል ነገር ነው ስትል እኮ በደብል ስታንዳርድ ነው የምንመለከተው። ኢየሱስ ክርስቶስ ከሞት በኋላ ምግብ የበላው ለምን ባይብል ላይ ትሄዳለህ? ኦኬ ስለዚህ በዛ ሲሆን ትክክል ነው። በዛ ይመስላል፣ በዛ አይመስልማ። ምን አይነት ለምን ባይብል ላይ ትሄዳለህ? ከሞት በኋላ ምግብ መብላት የማይመስል ነገር ነው? አንድ ሰው ሞቶ ከተነሳ በኋላ ምግብ መብላቱ የማይመስል ነገር ነው? አይደለም። ከሞት በኋላ ስጋዊ ፍላጎት አለ እያልክ ነው እኮ። ረሃብ ስጋዊ ፍላጎት ነው አይደለም? ምግብ መብላት ነው እንጂ ኦብቪየስሊ ምግብ መብላት ስጋዊ ፍላጎት ነው አይደለም? ነው። እሺ ኢየሱስ ክርስቶስ ምግብ በልቷል አልበላም? መቼ ነው የበላው? ከሞት ከተነሳ በኋላ ሞቶ ከተነሳ በኋላ ስጋና ደሙ ነበር አልነበረም? ነበረ ስጋና ደሙ። ታዲያ ቆይ በቃ ዘጋ ነው እዚህ። አሁን በልቷል አልበላም? በልቷል አልበላም? ጨረስን እኮ ስጋና ደም በልቷል አልበላም? ስጋና ደም ነበረው አልከኝ እኮ ጨረስን እኮ በቃ። ስጋና ደም አልነበረውም አላልኩም። በልቷል አልበላም? ነበረው አልከኝ። በልቷል ወይስ አልበላም? በልቷል። ኦኬ እኛም ሙስሊሞች ከሞት በኋላ ስንነሳ ስጋና ደማችን ይኖራል። ስጋውን ይዞ እኮ ነው የተነሳው። እሱ እኛም ስጋችንን ይዘን ነው የምንነሳው። ጥሩ አላህ ስጋችንን ድጋሚ ቀሰቀሰው። ለምን ትክክል ነው በለን እኮ ትክክል ነው በለን። የኛ አሁን እኔ ልጠይቅህ ነው እኮ ትክክል ነው በላ። በቃ አስድቀው። አዳምጠኝ። ሰው ሲሞት እንደ ኢየሱስ አይደለም። አዳምጠኝ። ቆይ ዳዊት ስህተት ነው ያልከውን አስተካክለው። ትክክል ነው ወይም ደግሞ እዚህ ጋር አድምተን ነው የምናወራው። ምኑ ነው ስህተቱ? አንተ ምንድን ነው ያቀረብከው ሐሳብ? ኢየሱስ ሙቶ ሲነሳ ስጋዊ ፍላጎት ወይ ደግሞ ይሄ መራብ መጠማት የሚባለው ነገር ስለ አጋጠመው በልቷል ጠጥቷል እያልክ ነው አይደል? መራብ መጠማት የሚለው ኤግዛክትሊ መሆን አይጠበቅበትም። ለምሳሌ የጀነት ሰዎች አይራቡም አይጠሙም፣ ግን ይበላሉ። አሁን የሰው ልጅ ሲሞት ስጋው እዚህ ምድር ላይ ይቀራል፣ በአይናችን እናየዋለን። ይሄ ፕሩፍ ነው ማለት ነው፣ በአይናችን ማየታችን አይደል? ምንድን ነው ከዛ ሲነሳ ግን ስጋው እንደ ኢየሱስ ይዞ አይደለም የሚነሳው ነው። አላህ Subhanahu Wa Ta'ala እሺ ኦኬ አላህ Subhanahu Wa Ta'ala አንድ ሙስሊም ሲሞት ጠቅልል አድርጌ ልጨርስልና ትመልሳለህ። ኧረ ቆይ አሁን ይህንን ሎጂክ በደንብ አድርጋችሁ አዳምጡ። ቆይ ዳቪድ አሁን ለመማማር ከሆነ ሐሳብህ ማለት ነው ለመማማር ነው። ቆይ ልጠይቅህ። እንደ እስልምናም እንደ ክርስትና ማስተምሮ ሰው ሲነሳ ስጋው ይነሳል ከመሬት ላይ ሲነሳ እሱ በኋላ ነው እሱ የኛ አስተምሮ። ቆይ ያንተው ነው የምጠይቅህ መጀመሪያ እሱ እኮ ቤዝ ነው የምናስቀምጠው። እኛም ስጋው ይነሳል ብለን ነው የምናምነው። ቆይ ልጠይቅህ። ቆይ ተረጋጋ ዳቪድ። እሺ ልጠይቅህ። እሺ ጠይቅ። ለምሳሌ በስልምና አንድ ሰው ሲሞት እዚህ ፖይንት ላይ እኮ ነው የምናደመው። ሌላ ጥያቄ እዚህ ፖይንት ላይ እኮ ነው የምጠይቅህ። እኮ እያወራን ነው አሁን የጥያቄው ሰዓት ወደ ሙግት ተቀይሯል። አንተ ስተት ነው ብለሃል እኮ። አሁን የምን ሙግት እኮ አይደለም። አንተ ስላልመለስክልኝ ነው ጥያቄውን ተረድተኝ። መጀመሪያ ሰው ሲጠይቅ ፖይንቱን አገኘሁ። ፖይንትን በደንብ ነው ያገኘሁት ከይቅርታ ጋር። እሺ ምንድን ነው ፖይንት ምንድን ነው? ቆይ ወደዛ እንሄዳለን። አሁን አንተ ያነሳኸው ፖይንት ዳቪድ ያነሳኸው ፖይንት ምንድን ነው? ስተት ነው ይሄ የማይመስል ነገር ነው ስጋዊ ፍላጎት መኖሩ አልከኝ። ኖ ይህ ነገር ስተት ነው። ምክንያቱም ስጋዊ ፍላጎት መኖሩ ስተት አይደለም። ኢየሱስ ክርስቶስም በዛ በስጋዊ ፍላጎት ነው የተነሳው አልኩ። የኢየሱስ ክርስቶስና የኛ አንድ አይደለም ስትለኝ ኢየሱስም ስጋውን ይዞ እንደሚነሳው እኛም ስጋችን ይዘን እንነሳለን አልኩ። በየትኛው አስተምሮ መንፈስ ለምሳሌ አይሞትም፣ ከሰማይ ነውና ወደ ሰማይ ይሄዳል ይላል። ስጋ ነው ከአፈር ወደ አፈር ይመለሳል መክብብ ምዕራፍ 3 ላይ። በእስልምና ማስተምሮ ተመሳሳይ ነው። አንድ ሰው ተነሳ ካልን ዛት ሚን ይሄ ነገር ግዴታ መነሳት አለበት ማለት መቼስ መንፈሱ ወዴትም አይነሳም፣ አልሞተም ጭራሽ ከሰማይ ነው ወደ ሰማይ ይሄዳል ነው የሚለው። ተነሳ ለመባል ግዴታ ልክ ኢየሱስ ክርስቶስ እናንተ እንደምትሉ በሶስተኛው ቀን ተነሳ እንደምትሉት ሰውንም አምላክ ይቀሰቅሰዋል፣ እሱንም አምላክ እንደቀሰቀሰ። ይበሰብሳል ስጋ፣ ይበሰብሳል። አምላክ ያንን የመመለስ ነገር አላህ Subhanahu Wa Ta'ala ሱረቱል
ነፍሱ ደግሞ በእናንተ አስተምሮ ወዴት ነው የሚሄደው? ነፍሱ ከስጋው ጋር ይመለሳል። አላህ ጋር የምትቀርበው ዳቪድ አልተረዳኸኝም። እሱን እኮ ነው የምልህ። ነፍስ የምንለውም ነገር በእኛ በእስልምና አስተምሮ መሰረት የሙእሚንም ነፍስ ሆነ ከነቢያቶች ነፍስ በስተቀር የሌሎች የሙእሚን የአማኝም የኢአማኝም ነፍስ ወደ ሰማይ ከሄደ በኋላ ወደ ታች ይመለሳል። በሐዲስ ደረጃ ይህ መጥቷል። ወደ ሰማይ ይሄዳል ነፍሱ፣ መላእክቶች ይዘውት ይሄዳሉ። ሩሐን ጠይባ የሆነችው ነፍስ አላህ Subhanahu Wa Ta'ala ወደ ላይ ይዟት፣ መላእክቶች ወደ ላይ ይዟት ይሄዳሉ። ከዛ መን هذه النفس እቺ ማናት ተብሎ ይጠየቃል። አይ እቺ እኮ የእንትና ነፍስ ናት ሲባል عشتي هنيئا የመሳሰለ ነገር ይሏታል። በተመሳሳይ ደረጃ ደግሞ በኺል የሆነ መጥፎ የሆነውንም ሰው ደግሞ አንተ እንደዚህ መጥፎ ነገር ያጋጥምሃል እንደዚህ ትሆናለህ ምናምን ይሉታል። ሁለቱም ግን ወደ ምድር ይመለሳሉ ይላል፣ ወደ ሩህ ይመለሳሉ። ይሄንን ኢብኑ ተይሚያ ረህመቱላሂ ዐለይሂ በመጽሐፍ በመጅሙዕ አልፈታዋም ላይ የሚያስቀምጡት ነገር ይሄን። የት ነው የሚመለሱት? ወደ ምድር ስትል ወደ ስጋ ውስጥ ይመለሳሉ። አሃ እዛው መቃብር ውስጥ። አዎ የኛ አስተምሮ ያ ነው። ለዛ ነው እኮ ቆይ this is the point። አሁን ከላይ ነፍሱ ከአላህ ዘንድ ፍርድ ከተሰጣት በኋላ ወይ ደግሞ መመሪያ ከተሰጣት በኋላ ተመልሳ ወደ መቃብር ወዳለው ስጋ ነው የምትዋሃደው። ፍርድ የሚባል ነገር የለም። እሺ አይኖር ችግር የለውም። ወደ ታች መጣ መቃብሩ ጋር ነው አብራ የምትሆነው። ትገባለች፣ ሰውየው ሩህ ውስጥ ትገባለች። እሺ መቃብር ውስጥ አንድ ላይ ሆኖ ነው ማለት ነው የሚኖሩ። ቆይ ምንድን ነው ያሳቀ? ያሳቀኝማ ነፍሱ ከስጋው ጋር ተዋህዳ ነው አብራ የምትኖረው ወይስ ብቻዋን ነው? መቃብር ውስጥ ብቻዋን ነው የምትኖረው? ከስጋ ጋር አብራ ሆነ። አብሮ ከሆነ ለምን እንዴት? ቆይ ወሬላ ምንድን ነው ያሳቀህን ነገር ንገረኝ። ያ ማሳቅ ሰው መገረም ነው እንጂ መሳቅ አይደለም። ሳቅና መገረም ይለያል። ያስገረመኝማ ነፍሱ መቃብር ውስጥ ቁጭ ትላለች አብራ ከስጋው ጋር ያልከው። እሺ ቁጭ አለች እኮ ምን ነው የሚያስገርመው? ምን ኢሎጂካል የሆኑ ህዝቦች ናቸው። የሚያስገርምህን ነገር ራሳታክ ዝም ብለህ አትገረም። እሺ አለ እኔ ልቀጥልለት። ቆይ ሚውት አድርግ። ማለት መቃብር ስንት ዘመን ነው የምትኖረው? ጥያቄ ተመልከቱ። ቢላሂ አለይኩም አጨብጭቡለት እስኪ። መቃብር ስንት ዘመን ነው የምትኖረው? እስቲ አጨብጭቡለት። በኋላ እንዴት እስከ መቼ ነው የምትኖረው ማለት ነው? አዎ እንደዛ በልሽ። ተረጋጋና አንተም በልሽ። መማማር ስለሆነ ትንሽ ፓኒክ ሆነሃል። እንትን ነው እሺ። መቃብር ውስጥ የምትኖረውን እስከ መች ጊዜ ነው ከተባለ አላህ እሷን እስኪመልሳት ድረስ ተነሺ ተብላ እስክትነሳ ድረስ ማለት የቂያማ ቀን እስኪደርስ በሐዲስ ማለት ነው። ኢማም አህመድ በዘገቡት ሐዲስ ላይ ሙስነድ ኢማም አህመድ ሐዲስ ቁጥር 17803 ላይ ይህንን ማግኘት ትችላለህ። ሪፈረንሶች ምናልባት አንባቢ ከሆንክ ሪፈረንሶች አሁን ይሄን ዛሬ ነው ያወቅኩት። አንተን በመጠየቄ ነው ያወቅኩት። ይሄን መቃብር ላይ አብራ እንደምትቆይ ምናምን አላውቅም ነበር። በጣም ሲሪየስ ኦኬ፣ ችግር የለውም። በተመሳሳይ ደረጃ መጅሙዕ አልፈታዋ ቮሊዩም 4 ገጽ 292 ላይ في هذا الحديث أن الروح تبقى بعد مفارقتها البدن خلافا لضلال المتكلمين وإنها تصعد وتنزل خلافا لضلال الفلاسفة بلو وأنها تعاد إلى البدن ወደ ሰውነት ትመለሳለች ብለው አስቀምጧል። እና ደግሞ ይቅርታ አድርግልኝ እንጂ ይሄ አሁን ተገቢ ጥያቄ ነው። እስከ መቼ ነው የምትቆይ ማለት አጨብጭቡለት አያስብልም። በጣም ተገቢ ጥያቄ ነው። እስከ መቼ ነው የምትቆይ ማለት እንደዛ አይደለም ያልከው። እንደዛ ስንት ጊዜ ነው የምትቆየው ማለት እኮ እንደዛ እኮ ነው። እስከ መቼ ማለት ነው? ስንት ዘመን ነው የምትቆየው አልከኝ። ስንት ዘመን ማለት እስከ መቼ ድረስ ማለት ነው አይደለም። ስንት የሚለው የሚያጠይቀው ቁጥርን ነው። ስንት ዘመን ስትለኝ ልልህ የምችለው እንደዚህ ዘመን ነው። ያ ደግሞ እኛ እንዴት ነው የምናውቀው? አንተ ግን ማለት የነበረብህ ምንድነው? ስንት ጊዜ ነው? አዎ ነው። እኔ ለአማርኛ ለንግግርም ጠንቀቅ እያልኩኝ ስለምከታተልህ ነው። ጨርስልኝ። አሁን ቆይ ወደ ፖይንታችን። ስለዚህ እስከ ፍርድ ቀን ነው የምትመጣው ነው ያልከኝ ወይስ አላህ እስኪጠራት ድረስ? አዎ ለፍርድ አላህ Subhanahu Wa Ta'ala من بعثنا من مرقدنا هذا ما وعد الرحمن وصدق المرسلون እንደሚባለው ሁሉም ከቀብራቸው እንዲነሱ ይደረጋል። ያናስ ኦኬ። ስለዚህ ከፍርድ በኋላ ነፍስ ከስጋ ጋር ተዋህዶ ከመኖር ሲጀምሩ በገነት ገብተው መኖር ሲጀምሩ ነው ሚስት የሚሰጣቸው፣ ሌላ ስጋዊ ፍላጎት የሚሰጣቸው ማለት ነው። አዎ ግን ቆይ እዛ ጋር አንድ የዘለና ፓርት ስለነበረች እሷ አላወራራለህና እንቀጥል። እሺ። ከዛ ደግሞ ምንድነው ምን ይፈጠራል? ከዛ በኋላ
አላህ Subhanahu Wa Ta'ala ሁሉንም ሰው እንዲነሳ ያደርጋቸዋል። ግን እዚህ ጋር ሎጂካሊ አንድ የሚነሳ ጥያቄ አለ። ያ ሎጂካሊ የሆነው ጥያቄ ምንድነው? ኦኬ አንድ ሰው ሩሁም ካለ ሩህ ማለት ያው ነፍስ የምንላቸው ሶል ብለን የምንጠራት ማለት ነው። እሷም ስጋውም ካለ ቀብሩን ለምን አይጮህም ወይ ደግሞ ለምን ቦርድሶ ለምን አይወጣም የሚል ጥያቄ መጣ። እኔ እንደዚህ ተጠይቄ ነበር። ያ ግን ምንድነው የሚሆነው? ያ ነገር ያ የሚሆነው ልክ እኛ እንደምናውቀው አይነት እንትን ውስጥ አትሆንም፣ ፍቃድ ውስጥ አትሆንም። ልክ እንደዚህ እንትን ብላ ምናምን የምትወጣበት አይነት ነገር ውስጥ አትሆንም። ሙሉ በሙሉ ፍቃድ ውስጥ አትሆንም ማለት ነው። ከዛ በኋላ ግን አላህ ከእንደገና ተነሺ ብሎ ያ ሁሉም ነፍስ ተነስቶ ማህሸር ወደሚባል ቦታ ወደ ፍርድ ቦታ ይገባሉ። ከዛ በኋላ እዛ ቦታ ላይ ፍርድ ይሰጣቸዋል። አንተ የገነት ነህ፣ አንተ የጀሃነም ነህ ተብሎ ፍርድ ይሰጣቸዋል ማለት ነው። ከዛ የጀነት ነህ አንተ የጀሃነም ነህ ተብሎ ደግሞ ፍርድ ከተሰጣቸው በኋላ የጀነት ሰዎች ጀነት ይገቡና ጀነት ላይ ያለውን ኒዕማ ያገኛሉ። የጀሃነም ሰዎች ደግሞ ጀሃነም ይገቡና ጀሃነም ላይ ያለውን ኒዕማ ያገኛሉ። ከዛ ጀነት ላይ ከገቡ በኋላ ሰዎች ለምሳሌ ጀነት ላይ ልክ እንዳልኩ ምግብ አለ፣ ሚስት የመሳሰሉ ነገራቶች አለ አልኩ። ያንን ደግሞ ላብራራለህ። ከዛ ደግሞ ጠይቃለህ ጥያቄ እንዴት ካልን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ እንዲህ አስቀመጡ። አንድ ተጣሪ እንዲህ ብሎ ይጣራል። ኢነለኩም እናንተ የጀነት ሰዎች ወይ ካሁን በኋላ መራ የሚባል ነገር የለባችሁም። በቃ ፏ ብቻ ዘና ብቻ ማለት ነው። መራ የሚባል ነገር የለባቸውም። በልታችሁም አትጸዳዱም። መርከም የሚባል ነገርም የለባችሁም። መሸምገል የሚባል ነገርም የለባችሁም ብሎ ይጣራቸዋል አንድ ተጣሪ ብለው ተናገሩ። ስለ ጀነት ኒዕማ ሲናገሩ ማለት ነው። በተመሳሳይ ደረጃ አንድ ሰው በሰሒህ ዘገባ ላይ እንደመጣው አንድ ሰው 2 ሚስቶች ይሰጡታል ተባለ። አንድ ሰው 2 ሚስቶች ይሰጡታል። እነዛ ሚስቶች ደግሞ የዱንያ ሚስቶች ናቸው ወይ ደግሞ ሑረል ዐይን ናቸው የሚለው ላይ የተወሰነ እንትን አለ። አብዛኞቹ ያው ሑረል ዐይኖች ነው የሚሉት። ሑረል ዐይን ደግሞ የምንላቸው አይናቸው የተኳሉ ኩል የሆኑ ቆነጃጀት የሆኑ ሴቶች ነገ የቂያማ ቀን ለአንድ ወንድ 2 ሚስቶች ይሰጡታል የሚል ሰሒህ የሆነ ሰሒህ አልቡኻሪ ላይ ያለ ዘገባ አለ። ያን አስመልክተው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ተናግረዋል። ወለው አነ ምርአተ ሚን አህሊ ልጀነት ጠለዐት ዐላ አህሊ ልአርድ ለአضአት ማ በይነሁማ ወለመልአትሁማ ሪሓ ወለነሲፉ ዐላ ረእሲሃ ኸይሩን ሚነ ዱንያ ወማ ፊሃ ብን። ከጀነት ላይ ያለች አንድ ሴት ወደ ዱንያ ሰዎች አንዴ ዞር ብላ ብትመለከት ኖሩ አጠቃላይ ዱንያን ባበራችባቸው ነበረ። ለአضአት ማ በይነሁማ ወለመልአትሁማ ሪሓን ሽቷ ሁሉ ሙሉ በሙሉ ምንድነው የሚባለው አጠቃላይ እንትኑን ባወደችው ነበረ ብለው የመጡ ሰፊ የሆኑ ዘገባዎች አሉ። ስለዚህ ለአንድ ወንድ 2 ሚስት ይሰጠዋል። 72 ሚስት ይሰጠዋል በሚል የመጣው ዘገባ ደግሞ ضعيف ነው፣ ስህተት ነው። እንደዛ የሚል ነገር የለም። ግን አይ ዶንት ኬር አይደለም 72 1000 ይሰጣል ቢባል 1000 የሚሆን 30000 የሚሆን አሁን ፖይንታችን ላይ እንሂድ። እሱ አይደለም የኔም ጥያቄ ብዛቱ ማነሱ ሳይሆን እሺ ከመቃብር ላይ ለምሳሌ ቅድም ምን ብለሃል? ሙሉ ለሙሉ አንድ ላይ አትሆን ምን ያልከው ወይስ በፈቃዷ እንደ ፈቃዷ አትሆንለት ምን ያልከው? አልገባኝም። ይለያል ነው እንዳሁኑ ያለው እንዳሁኑ አይነት ዓለም ላይ አይደለም ያለው እንዳሁኑ አይነት ፍሪ ዊል ላይ አይደለም። ለምሳሌ አሁን እኔ እጄን ወደ ጎን አረጋለሁ ወደዚህ ወደዛ ምናምን አረጋለሁ። ሩሂም አለ ሩህ የምንለው ሶል ማለት ነው። እና እንትን ደግሞ አለ ስጋዬ አለ። ስጋዬና ሶሌ ሲደባለቅ የራሳቸው ሆነ ተግባርን የመተግበር ነገር ይኖራቸዋል። ስጋ ማለት ቀፎ ነው ሲምፕሊ። እና ያ ላይ ግን ስጋም አለ ሩህም አለ። ምክንያቱም ቅጣት የሚባል ነገር ስላለ ማለት ነው። ቅጣትን ደግሞ ሲተገበር መቼ ስጋ ቀፎ ነው። ልክ እንዳልኩ ልክ ከስጋ ስትለይ ነው ስጋን አኳይር አድርገው ነው ሶል የምትኖረው። ልክ እንትና የሚያስቀምጡት ምናልባት አንብበው ከሆነ ሰው ምንድን ነው የሚል መጽሐፍ አላቸው መምህር ዘበንና ያስቀምጡታል ይሄንን ፖይንት። ስለዚህ ሶል የምንለው ነገር አለ፣ ስጋ ቀፎ ነው። ያ ሁለቱ ሲገናኝ ግን ልክ ዳባ ይሆናል፣ መንቀሳቀስ የሚችል አካል ይሆናል ማለት። ያንን ግን እዛ ላይ ማድረግ አይችልም። የተለየ ዓለም ነው። እሺ ዳዊት ቀጥል። ኔትወርክ ይዘዋል። ይንቀሳቀሳል ነው እንትኑ ማለት ነፍሱ መጣ ከተዋደሽ በኋላ ይንቀሳቀሳል ነው ከሱ ጋር ከተዋደሽ መቃብር ላይ ነው እሱ ከሱ ጋር ከተዋሃደሽ በኋላ ያለው ነገር ልክ እኛ እንደምንለው አይነት ነገር አይደለም። የተለየ ዓለም ነው። አብዛኛውን የምናውቀው ደግሞ በጣም የተወሰነ ነው። የተለየ ዓለም ነው። ገብቷል። ለምሳሌ ይጮሃሉ ብለው ነብያችን ተናግረዋል። ግን ጩኸታቸውን ሰዎች አይሰሙትም ብለው እሳቸው ራሳቸው ተናግረዋል። ከሰዎች የመስማት ዴሲ በላይ ነው ብለው ነው የተናገሩት።
አሁን እዚህ ያልገባኝ ተታነሳ ያልገባኝ ነገር ምንድነው? ዳቪድዬ አንድ ደቂቃ ስጠኝ። አንድ ደቂቃ የንጉስ ልጅን አንድ ጥያቄ ልጠይቀው ነው። አንድ ደቂቃ የንጉስ ልጅ ሚውትህን አንሳማ። እየበላው ነበር። ኦኬ ኢየሱስ ክርስቶስ ምድር ላይ ያለ ይጸዳዳ ነበር እንዴ? ኖ አይጸዳዳ። ቆይ ሰማኝ። ያልተጻፈልኝም ማንበብ አልችልም። የተጻፈልኝም ብቻ ነው ማንበብ የምችለው እኮ። ይጸዳዳ ላይ ተጸዳዳ አቡበከር ተጸዳዳ። አሁን የሆነ ሰው ልኮልኝ እኮ ነው ከታች ምን ብሎ ጻፈ? ማን ጸዳዳ ከሆነ ለምን እንበላለን አለ። ስለዚህ ያ እኮ እኔ አሁን የምበላው ምግብ አለ አይደለ? ከ4 ሰዓት ከምናምን በኋላ እዳሪ ሆኖ ይወጣል። ኢየሱስ እዳሪ ሆኖ ስለሚበላ ነበር። ና የምን ቆያ እንዴ ነው? አንሳ ሚውትህን። አይ በር እየተንኳኳ ነው። ለማንኛውም ይል እኔ የምበላው ምግብ ከ4 ሰዓት ከምናምን እዳሪ ሆኖ ይወጣል እኮ። ኢየሱስ ክርስቶስ የሚበላው እዳሪ ሆኖ ይወጣ ነበር? ኖ ወይ ያልጻፈልኝ እንዴት ላንብ እችላለሁ? አልጻፈልኝም እኮ አንተ ያስቀመጥከው ሎጂክ አለ ከታች። አይ ለምሳሌ ልክ ነኝ ታዲያ፣ ልክ ነኝ። የምንበላ ከሆነ ሎጂኩ በቃ እዳሪ ነው። እሺ አብርሃም ቤት አለ ማለት ነው ጀነት። አብርሃም ለምሳሌ ይጸዳዳ ነበረ ተብሎ ተጽፏል ባይብል ላይ። እኔ እንግዲህ ልስማኝ አሁን እዚህ ጋር ያልጻፈልኝ የንጉስ ልጅ አንዴ ቆይ አንዴ እሺ፣ በር ልክፈትሽ ሌላው እስኪ ማዚህ እሺ፣ አንተም በር ይሄንን እንትን እየሰማችሁ ነው። ያልተጻፈልኝን አላወራም ማለት ምን ተብለው እንዲጻፍለት ነው የፈለገው? ይጸዳዳ ነበር የሚል ማለት ነው። ያው እኔ የጠየቅኩት ከጻፈው ነገር አንፃር ነው። አብርሃም ይጸዳዳ ነበረ ወይ ተብሎ ተጽፏል ወይ ካልን አልተጻፈም። ኢየሱስ ይታጠብ ነበረ ተብሎ ተጽፏል ወይ ከተባለ አልተጻፈም። የመሳሰሉ ነገራቶች ማለት ነው። ስለዚህ በቃ አልሆነም ማለት ነው። ኧረ ቀላል ነው እሱ፣ ቀላል ነው። ፍጹም ሰው ሆነ ስለሚል አሁን ይሄን ጊዜ መጨረስ የማያስፈልገን ማውቂ። አሁን ከታች ስለጻፈ ነው የጠየቅኩት እንጂ ሌላ ነገር አይደለም። አሁን የህይወቱን ጉዳይ እናውራና ቅድም ምንድነው ያልከኝ? ነፍስ ከአላህ መመሪያ ከሰጣት በኋላ ወደታች ወርዳ መቃብር ካለው በድን ወይም ከሞተው ስጋ ጋር ትዋሃዳለች ብልሃል። ያኛው ሌላ ዓለም ነው ስትል ምን ማለት ነው? ሌላ ዓለም ነው ስትል ይንቀሳቀሳል ነው የተዋሃደችው ስጋው ይንቀሳቀሳል ነው ምንድን ነው? እስኪ በደንብ አብራራው። ይሄን ይንቀሳቀሳል አይንቀሳቀስም የሚለው ላይ እኛ እንግዲህ ስፔሲፊክ የሆነ ነገር አናውቅም፣ ግን ቅጣቶች አሉ። እንደሚጮሁ ተነግሯል። እንደሚያመው የቅጣቱ ሴንስ እንደሚያደርግ ተነግሯል። ከዛ የተለየ ዓለም ነው ደግሞ ሲባል ምን ማለት ነው? መላእክቶች ጋር ቀጥታ ፌስ የማድረግ ነገር አለ። መላእክቶች ነው ቅጣትን እንትን የሚሉት። መላእክቶች ከኛ የተለየ ዳይሜንሽን የሚለውን አብረህ ለምንድን ነው የሚቀጣው? አዎ በአላህ ሱብሓነሁ ወተዓላ ያመፁ ሰዎች አላህ ሱብሓነሁ ወተዓላ ቁርአን ላይ ወለኑዚቀነሁም ሚነል ዐዛቢል አድና ዱነል ዐዛቢል አክበር ይላል። ከትልቁ ቅጣት ከዐዛብ ከጀሃነም ኢብኑ መስዑድ እንደተናገሩት የነብያችን ሰለላሁ ዐለይሂ ወሰለም ባልደረባ ከትልቁ ቅጣት ከጀሃነም ቅጣት በፊት እዚህ ምድር ላይ በተቀጡት በዚህ ምድር ላይ ባለው ቅጣት እዚህ ቀብር ላይ ባለው ቅጣት መጀመሪያ እንቀጣቸዋለን ብሎ አላህ አስቀምጧል። ለምን አንድ ጻድቅ ሙስሊም ይቀጣል ማለት ነው? ሁሉም ይቀጣል ማለት ነው? ጥፋት ያጠፉትን ሰዎች እኮ ነው የምልህ። ስለ ጻድቁ አውራኝ ችግር የለም። ጻድቅ የሆኑ ሰዎች ደግሞ ምን ያደርጋሉ ከተባለ ጻድቅ የሆኑ ሰዎች የጀነትን ኒዕማ እንዲያዩ ይደረጋል። የጀነት በር ትከፈተላቸዋለች። ከጀነት ሽታ ይመጣል። ምግብ ምናምን የሚለው ብዙ ዘገባው ጠንካራ አይደለም፣ ግን የጀነትን ሽታ እያዩ የጀነትን ደረሰልን እያሉ ከቤተሰቦቻቸው ጋር አብረው እየተገናኙ ይሄ እንግዲህ ዓለመል አርዋህ ላይ ያለ ነገር እንግዲህ በሐዲስ ደረጃዎች የተገለጹ ናቸው። እንደዛ እያደረጉ መላእክቶች አብሽሩ እያሏቸው የሰገዱት ሶላት፣ የጾሙት ጾም የመሳሰሉ ነገራቶች አብሽሩ ከእናንተ ጋር ነን፣ ነገ እንደዚህ ናችሁ፣ ጀነት ትገባላችሁ፣ እንዲህ ትሆናላችሁ እያሏቸው ይቀጥላሉ ማለት ነው። የምእመናኖች ሁኔታ ነው። ስለዚህ ወደ መቃብር አይመለሱም ጻድቅ ሙስሊሞች ማለት ነው። መቃብር ውስጥ ነው እኮ እንዴ? መቃብር ውስጥ ሆነው ከዛ የሚለየው እነሱን ቅጣት ማለት ሴንስ አያደርጉትም ነው እያልከኝ ያለው? ቅጣቱ መቃብር ውስጥ ሆነው መጥፎዎቹ ሰዎች ይቀጣሉ፣ ጥሮቹ ሰዎች ደግሞ አይቀጡም። ኦኬ። ስለዚህ እነዚህ ኃጢአት የሰሩት መላእክተ ጽልመት ምንላቸው ወይ ደግሞ አጋንንቶቹ ወይም ጅኒዎቹ ያስፈራሯቸዋል፣ ይቀጣጧቸዋል ነው? አይ አጋንንት አንላቸው። በምንድን ነው የሚቀጡት ታዲያ? አዎ አጋንንትና መላእክትን እኛ እንለያቸዋለን። መላእክት የምንላቸው ኦብቪየስሊ ይለያሉ። አዎ አይ በክርስትና አስተምሮ የወደቁ መላእክቶች አጋንንት ተብሎ ስለሚጠሩ ነው። ለምሳሌ ዲያብሎስ ራሱ መልአክ እንደነበረ ይነገራል። እኛ ጋር እንደዛ የሚባል አስተምሮ ስለሌለን ነው። ቶፒክ ነው። ባድ ኤንድ ኢቪል የሚባለው ይሄ ሌላ ቶፒክ ይሆንብናል። አወከር ወደዚህ እንምጣ። ባድ ኤንድ ኢቪል የሚባለው ኖ የኔን ግልጽ እኔ ጋር አሁን ምንድነው አንተን አድሬስ ሳደርግ ሌሎችም ሰዎች ስላሉ መጥፎ ነገር እንዳይሆን
እንትኑን ማስረዳት አሁን እሱን ሰይጣን የሚባል የለም ምናምን ካልክ እሱ ሌላ ቶፒክ ነው፣ ሌላ ርዕስ ይዘን እንደዛ። ዳቪድ አንዴ ቆይ ተረጋግተህ አዳምጠኝማ። እንደዛ አይደለም ያልኩህ። እኛ ጋር አለ ግን ራሱን የቻለ ፍጥረት እንጂ ጅን ብለን ራሳቸውን የቻሉ ፍጥረታቶች ጅን ማለት ራሱን የቻለ ፍጥረት ነው ብለን ነው የምናምነው። መልአክ ደግሞ ማለት ሰይጣን በዛው እንግዲህ አስለወቀው በዛው ሰይጣን ራሱን የቻለ ፍጥረት ነው ማለት ነው በእስልምና። ሰይጣን ደግሞ ማለት እንትን ነው፣ ግብር ነው፣ የተፈጠረ ነገር ሳይሆን ግብር ነው። ግብር ማለት ምን ማለት ነው? ለምሳሌ ሌባ ይባላል አይደለ ዴቪድ? ገባኝ። አንድ ሰው ሲሰርቅ ሌባ እንደሚባለው ሁሉ አንድ ሰው ደግሞ ከአላህ ረህመት ሲረቅ ሸይጣን ተብሎ ይጠራል። ለዛ ነው ቁርአን ላይ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ኢብሊስ ብሎ ነው የሚጠራው። የመጠሪያ የተጽኦ ስሙ ኢብሊስ ነው፣ የወል ስሙ ደግሞ ጂኒ ነው። ያ ማለት አንተ ለምሳሌ ዴቪድ ነህ፣ የተጽኦ ስምህ፣ የወል ስምህ ደግሞ ሰው ነው። ባህሪህ ደግሞ ጎበዝ ልትሆን ትችላለህ፣ የግብርህ ማለት ነው። በባህሪው ደረጃ ጂን ነው፣ እንትኑ ዲሴንድ የሚያደርገው ከጅን ነው። በተግባሩ ምክንያት ደግሞ ሸይጣን ተብሎ ተጠርቷል። በእስልምና የሰውም ሸይጣን አለ፣ የጂን ብቻ አይደለም፣ የሰውም ሰይጣን አለ ይባላል። ሎጂካሊ እንዴት ነው የምትመዘገበው? ትንሽ ትሄድና ለምሳሌ ልጅ እያለ አስቸጋሪ ሰው ከሆንክ ቤተሰብ ምናምን እናት ምናምን ይወሳሳ አንተ ሰይጣን ምናምን ይባላል። ሰይጣን ሲሉ ባህሪህን ነው፣ በቃ መጥፎ ባህሪ ሲኖር ሰይጣን የማለት ነገር የተለመደ ነው በኢትዮጵያ። በአገላለጽ ባል የለም ነው አቡበከር አባባል። ሰይጣን የሚባል አልተፈጠረም፣ ግብሩ ነው እንጂ ነው። የግብር ስም ነው እንጂ ሰይጣን የሚባል ፍጥረት የለም፣ ግን የግብር ስም ነው። ልክ ከአላህ ረህመት ሲርቅ በአረበኛው ራሱ ሸይጣን ማለት ሸጣነ ከሚለው አረበኛ ቃል ትቀጥላለህ አንተ። አሁን ጥሩ እየተማማርን ነው፣ ከዛ ትቀጥላለህ። ሸይጣን ማለት ሸጣነ ማለት ከሚለው የአረበኛ ቃል የመጣ ነው። ሰይጣን ይባላል። አብረን እንድታያይዘው። ስለዚህ መላእክት ሲፈጠሩ ይሄ በግብራቸው ነው ሰይጣን የሆኑት ነው እያልክ ያለው? አይ መላእክቶች አይደለም፣ ጂኒ አጋንንቶች፣ ሶስት ፍጥረቶች አሉ። ስለዚህ እንደዛ ካልክ ራሳቸውን ችለው የተፈጠሩ ናቸው ማለት ነው። አጋንንቶች ሆነው ምን መሰለህ፣ አጋንንት ሆነው ልክ ከአላህ ረህመት ሲርቁ ሰይጣን እሱ አሁን ከአላህ ረህመት ሲርቅ ሰይጣን የሚል ስያሜ ተሰጠው። ሰውም ሆኖ ደግሞ ሰይጣን ይባላል። አላህ ቁርአን ላይ ሸያጢን ኢንስ ወል ጂን ይላል። ከሰውም ከአጋንንት የሚሆኑ ሰይጣኖች አሉ። ሰይጣን እኮ ከአላህ ፍቃድ የወጣ ነው ሲወጣ ነው ሰይጣን የሆነው የምትለኝ ወይስ ምንድነው? ራሳቸውን ችለው የተፈጠሩ ናቸው። ከአላህ እዝነት ከአላህ ረህመት ሲርቅ ሰይጣን ይሆናል እንጂ ሰይጣን ሆኖ አልተፈጠረም። ከአላህ እዝነት ስትል በራሳቸው ፍቃድ ነው ወይስ ምን? አልገባኝም። አጋንንቶች እንደ ሰው ልጆች የራስ ነፃ ፍቃድ ፍሪ ዊል ያላቸው የማመፅም ያለማመፅም። ስለዚህ በማመፅ ደረጃ አመፀው ከአላህ ረህመት መራቅ ማለት የአመፃ መጨረሻ ማለት ነው። ራን የሚባል ነገር አለ። ልብ ላይ ሙሉ በሙሉ መደንደን የሚባል ነገር አለ። ልባቸው ሙሉ በሙሉ ተሸፍነው ከአላህ ረህመት ሙሉ በሙሉ ሲርቁ ሰይጣን ተብሎ ይነገራል፣ ሰይጣን ተብሎ ይጠራል ማለት ነው። ስለዚህ አላህ የዛም ሰውዬ የዛም ዳቢሎስ ተብሎ እናንተ የምትጠሩት ወይ ደግሞ እኛ ኢብሊስ ብለን የምንጠራው የግብር ስሙ ሰይጣን ተብሎ እንደተጠራ ሸይጣን ብሎ አላህ እንደጠራ ይናገራል። ኧረ ቆይ አቡኪ ፖይንቴን አግኝልኝ። አሁን አንተ እያልክ ያለው በግብራቸው ነው ሰይጣን የሚባሉት ብለሃል። በግብራቸው ነው ሰይጣን የሚባሉት ካልከኝ መጀመሪያውኑ ምን ነበሩ እነሱ ነው? አጋንንት። ያን ግብር ከመፈጸማቸው በፊት አጋንንት ነው እና እንትን ነበረ ማለት ነው። አላህን አምላኪ እንደነበረ ነው የሚቀመጠው የነበረው ሁላ። ምን መሰለህ ላስረዳ። ይኸው ሌባ አለ። ለምሳሌ አቡበከር ሳይሆን አበበን በልና አበበ ሌባ ነው ስትል ሌባ የተባለው መቼስ ከመስረቁ በፊት ነው። ከመስረቁ በፊት ሌባ አይባልም ነበር። ልክ መስረቅ ሲጀምር ሌባ ነው ተብሎ ይሰየምለታል። ያው አንዴ አይደለም ብዙ ጊዜ ሲሰርቅ አንድ ሰው በቃ ይሄ ሌባው ይባላል በተለምዶ ደረጃ ማለት። ስለዚህ ያን ግብር እንትን ከማለታቸው በፊት ምን ነበሩ እነሱ? በቃ ጅኖች ናቸው። እሱ ጅን ነው፣ አላህን ያመልክም ነበር። ኦኬ። ስለዚህ ጂኒ የተቀደሰ ፍጥረት ነው ነበር ማለት ነው ከዛ ግብሩ በፊት። ምንም አሁንም አላህን የሚያመልኩ ጂኒዎች አሉ። ያኔ ብቻ አይደለም አሁንም አሉ። አይ ኖ ያኔ ከግብሩ በፊት ይሄ መጥፎ የምንለው ባድ የምንለው ወይም ደግሞ ኢቪል የምንለው ነገር ከመኖሩ በፊት እነዛ ፍጥረቶች ቅዱስ ነበሩ። አዎ ስህተትም የሚሰሩ ነበሩ፣ ትክክልም የሚሰሩ ነበሩ። ኖ ያቺ የመጀመሪያዋ ስህተት ከመኖሯ በፊት ቅዱስ ነበሩ እነሱ። አዎ ሁሉንም እኮ አይደለም። አሁንም በእንትን ነው ያኔ እሱ ነው ሸይጣን ተብሎ የተጠራው። ሌሎች ደግሞ ያልተባሉ ይኖራሉ እኮ ዛት ዘ ፖይንት። ያልተባለው ማን ነው? ይሄ ወይም ደግሞ መጀመሪያውንም ቅዱስ ያልሆነው ማን ነው? ፍጥረቱ ያ ፍጥረት ማን ነው? ኖ መጀመሪያውንም ቅዱስ ያልሆነው የሚባል ነገር የለም። ስለዚህ ቅዱስ ሳይሆን ወይም ደግሞ ጂን ወይ ደግሞ አጋንንት ኢቭል የምንለውን ነገር ይዞ የተፈጠራለ ማለት ነው። ኖ የለም። ፕሪንሲፕል አንደርስታንዲንግ ነው። ምን መሰለህ እንትኑን አንዴ ሁለት ነገር ላጥራልህና እንሂድ።
የመጀመሪያው ፕሪንሲፕልና አንደርስታንዲንግህን ይሄ መቅደመ ልቦናዊ የሆነው እይታህን ትንሽ ገታ አድርገው፣ ምክንያቱም ኢፌክት ስለሚፈጥር ማለት ነው። የመጀመሪያው ፖይንት ያ ነው። ሁለተኛ ጅን ስንላቸው ጅን የምንላቸው አላህ ሱብሓነሁ ወተዓላ የፈጠራቸው ፍጥረታቶች አሉ። 3 ፍጥረታቶች። አንደኛው እንስሳቶች አሉ፣ ስሜት አላቸው፣ ፍሪ ዊል ያሌላቸው፣ ስሜት ያላቸው አቅል የሚባል ነገር ያሌላቸው እንስሳቶች አሉ። ፍሪ ዊል አላቸው፣ ግን በፍሪ ዊላቸው የማይቀጡ ናቸው፣ ነፃ ፍቃድ ያላቸው ማለት ነው። ሁለተኛው አጋንንትና ሰዎች ናቸው። አጋንንትና ሰዎች የራሳቸው የሆነ ፍሪ ዊል አላቸው። አላህን ማመፅም አለማመፅም ይችላሉ። በማመፃቸውም ባለማመፃቸውም ግን ይቀጣሉ። ሶስተኛው ደግሞ መላእክቶች ናቸው። አላህን አለማመፅ አይችሉም፣ አላህን መገዛት ብቻ ነው የሚችሉት። ከነዚህ 3ቱ ፍጥረቶች መካከል ሶስተኛ ዳይሜንሽን መሀለኛው ዳይሜንሽን ላይ የሚገኙት ወሰጥ ላይ የሚገኙት ተቀላን ተብሎ የሚጠሩት ሰውና ጅን የሚባለው። ከሰውና ከጅን መካከል ደግሞ ከአላህ ረህመት መራቅ ሲጀምሩ ሸይጣን ተብሎ የሚጠሩ ግለሰቦች አሉ። ከነዛ መካከል ደግሞ በመሰረታዊነት ሸይጣን ተብሎ ደግሞ የሚጠራው ዲያብሎስ ብላችሁ እናንተ የምትጠሩት፣ እኛ ደግሞ ኢብሊስ ብለን የምንጠራው ልክ ለአደም ዓለይሂ ሰላም ስገድ ሲባል አልሰግድም ሲል እምቢ አለ፣ ከአላህ ረህመት ወጣ፣ ብዙ ነገር አመፀ። ያኔ ሸይጣን ተብሎ ተጠራ ማለት። ከዚያ በፊት ምን ነበረ ከተባለ ከዚያ በፊት አላህን ያመልክ ነበረ፣ ጥሩ ሰውም ጥሩ ጅንም ነበረ። ከዛ ግን የሸይጣንነት ባህሪው ይስገባ ማለት ነው። በተመሳሳይ ደረጃ ልክ አበበ የሚባል ሰው ከአላህ ረህመት ሲወጣ ሸይጣን ይባላል። እንደዛ ማለት ነው። ኦኬ ብዙ ኔት ማለት ይሄ ኢቪል የሚባለው ነገር አብሮ ተፈጥሯል ወይ ስልህ አይ አይደለም በግብራቸው ነው አልከኝ። እሺ ከዛ በፊት ቅዱስ ነበሩ ስልህ ደግሞ ክሊር አድርጋ አልመለስክልኝ። ወደ መጀመሪያው ፖይንታችን እንመለስ። እሺ ወደ ነፍስና ወደ ስጋ ቅዱስ ናችሁ የሚለውን ተርም እኮ እኛ ሙስሊሞች አንደኛ ስለማንጠቀመው ነው ዳዊት። ቅዱስ የሚለውን ተርም ብዙ ለምሳሌ ቅዱስ ሲባል ለምሳሌ መላእክት አሉ አይደለ? ለምሳሌ በእኛ ልንገርህ መላእክቶች አሉ። ለምሳሌ በእኛ መላእክቶች አሉ። መላእክቶችን እግዚአብሔር ከፈጠረ በኋላ ሲሰወራቸው ዲያብሎስን እኔ ነኝ የፈጠርኳችሁ አለ። ዘን የዲያብሎስን ጥፋት እንትን ብሎ አይቶ ወደ ገሃነም መዛ በኋላ ነው ባዴ ኢቪል የሚለው የመጣ። ይሄ ኢቪል አስተሳሰብ የሚባለው የመጣ ወይም ደግሞ ሰይጣን ራሱ ሰይጣን ከሆነ በኋላ ሰይጣን የሚለው ስም ከወጣለት በኋላ ነው። ልክ እንደዛ አድርገህ ነው የምታስረዳኝ። ከዛ በፊት መልአክ ነበረ ነው እንደማንኛውም መልአክ። ይሄ እንትን ነው። አዎ አሁን አንተ የጠቀስክልን ከዜና ስላሴ መጽሐፍ ላይ ያለውን ትክክል ነው። ኦርቶዶክስ ትራዲሽን ላይ ያለን። እኛ ግን መልአክ ነው ብለንም አናምንም። ጂኒ ነው በቃ ራሱን የቻለ ጂኒ የሚባል ፍጥረት ነበረ። እንደዚህ ነው እንድትነግረኝ የፈለኩት። አሁን አንተ ክሊር አድርገህ እንድትነግረኝ የፈለኩት እኮ መጀመሪያ ጂኒ ነበረ። በደንብ አስተውል። ጂኒ ነው ፍጥረቱ። ሰው እንደሚባል ጂኒ የሚባል ፍጥረት አለ። መልአክ አልነበረም። ከዛ ጂኒዎች ደግሞ ልክ እንዳልኩ 2 ነገራቶች አለ። አንደኛው የማመፅ፣ ሁለተኛው ያለማመፅ። ከዛ እሱ አመፀ። በማመፁ ደግሞ ሸይጣን ተብሎ ተጠራ። ሰይጣን የሚለው የግብር ስም ነው፣ የአመፃ ስም ነው፣ በአመፃ የሚሰጥ ስም ነው። አለቀ። ሲምፕል። ኦኬ። ከዛ በፊት መልአክ ነበረ ነው የምትለኝ በግልጽ? እስቲ እስሚዞና ኦሳማ ሞክሩ እስቲ። እሺ በቃ ችግር የለውም። ቆይ በቃ ና አቡበከር ወደ ዋናው ፖይንታችን እንመለስ። ወደ ሀሳቡን እንትን ያርጉልህና በጣም ደከመኝ ታውቃለህ። አሰላሙ አለይኩም ወበረካቱ። ወአለይኩም ወበረካቱ። ሚዩታችሁን አንሷ አንዳችሁ። ኦሳማ ቀርበ አቡኪ አይ ኡሙ አይመን እንትን እያለች ስለነበረ እሺ የገባች መስሎኝ። አይ ቀጥል በቃ። ኦኬ እሺ የኔ ጥያቄ ጠይቅ ዴቪድ። ቆይ አንዴ አንዱን እንጨርሳ። ወይ አሁን አቡኪ በደንብ እያስረዳህ ነበርና እያለ ያለው ምን መሰለህ፣ አሁን አንተ ኦልሬዲ ይሄ ሸይጣን ወይም ሰይጣን ብለን የምንጠራውን መልአክ ነበር የሚል አስተሳሰብ ይዘህ ነው የመጣው። ኢስላሚክ ላይ ደግሞ ያ አልነበረም፣ ጂን ፍጥረት ነው እያለህ ነው። ስለዚህ አሁን 3 ፍጥረት እየነገረህ ነበር፣ መልአክ፣ ጂንና ሰው። 3ቱም የተፈጠሩበት ቆይ አያይዘህ እንድትመልስልኝ ይቅርታና አዳምጥ ፕሊዝ ቆይ አዳምጥና ለዛ ነው እየገባህ ያለው ነው። መጀመሪያ አንዴ አዳምጠኝ። 3 ፍጥረቶች አሉ፣ የተፈጠሩበት ነገር ራሱ ይለያያል።
ለምሳሌ የሰው ልጅ መጀመሪያ ሲፈጠር ከአፈር ነው የተፈጠረው አንድ ፍጥረት። ኦኬ መላእክቶች አሉ። መላእክቶች የተፈጠሩት ከብርሃን ነው፣ ሌላ ራሱን የቻለ ይኸው። ሶስተኛ ደግሞ ጂን የሚባል ፍጥረት አለ። ጂን የሚባለው ፍጥረት ደግሞ አላህ Subhanahu Wa Ta'ala ከእሳት ነው የፈጠራቸው። አሁን እነዚህ የተፈጠሩበት ነገር ራሱ የሚለያይ ሶስት የተለያዩ ፍጥረቶች አሉ። ከነዛ ውስጥ አንዱ ጂን የሚባለው ልክ እንደ ሰው ልጅ የተፈጠረበት ዓላማ አላህን Subhanahu Wa Ta'ala ለመገዛት የሆነ ነው። ይሄ ጂንና ሰው ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን ይላል አላህ Subhanahu Wa Ta'ala። አጋንንትንም ይሁን የሰው ልጆችንም አልፈጠርኩም እኔ ሊገዙኝ ቢሆን እንጂ ይላል። ስለዚህ እነዚህ አላህን Subhanahu Wa Ta'ala ሊገዙ የተፈጠሩ ሁለት ፍጥረቶች ዓላማቸው ራሱ እሱ የሆነ ሁለት ፍጥረቶች የራሳቸው የሆነ ፍሪ ዊል አላቸው። ስለዚህ ከጂኖች ውስጥ ያመጡት የካዱት በዚህ በፍሪ ዊላቸውን ተጠቅመው ያመጡት የካዱት ሸይጣን ይባላሉ። ከጂኖች ውስጥ ማለት ነው። ያመኑም ደግሞ አሉ። ኦኬ አላህን Subhanahu Wa Ta'ala የሚገዙ ያመኑ አሉ። ያ ማለት በተመሳሳይ በሰው ልጅም ለምሳሌ የካዳ አለ፣ ካፊር አለ፣ ወይም ደግሞ አላህን Subhanahu Wa Ta'ala አልገዛም ብሎ ያስተባበለ አለ ፍሪ ዊሉን ተጠቅመው። እንዲሁም ደግሞ ያመነ አማኝ ሰውና ከሃዲ ሰው እንዳለ ሁሉ አማኝ ጂንና ከሃዲ ጂን ደግሞ አለ ማለት ነው። ግልጽ ነው አሁን? እስቲ ያልኩት ገብቷል? አሁን ግልጽ ነው በግልጽ። ስለዚህ ጂኒዎች መጀመሪያ ነበሩ ተፈጥረዋል። ከዛ ግን የአላህን ፍቃድ የፈጸማሉ ያልፈጸሙት ያመጹት የአላህን ፍቃድ በአላህ ፍቃድ ያልተመሩት ባድ ነገር የሰሩት እነዛ ናቸው። ይሄ ኢቪል የምንለው ከዛ ነው የመጣው ነው የምትለኝ? ኢቪል የሚባለው የመጣው ሳይሆን ኦኬ ጥያቄ መጀመሪያ ራሱ ኢቪል ምንድነው ነው? አቡኪ እንደዛ ነው መሰረታው። ኢቪል ማለት እኮ ይሄው አሁን ይሄ መጥፎ ነው። ይኸውልህ መጥፎ የሚለውን ነገር ይሄ ምንድነው ከጽድቅ ውጭ ያለው በሙሉ ይሄ መጥፎ የምንለው ነገር ሰይጣን ነው ያሰራራል። ሰይጣን ነው መጥፎ ማለት ለምሳሌ በአሁን ኮንቴክስት ባወራ ነው ይሄ ኦብቪየስ ነው። አሁን በአሁን ኮንቴክስት ባወራ ነው አላህን Subhanahu Wa Ta'ala ያዘዘ ነገር አለ አሁን መጥፎ ነው። ቆይ ስም ይዛ አዳምጠኝ። ተረድቻለሁ እኮ አቡበከርም እንትን ሲል መጀመሪያ ነው የተረዳሁት። ከእሳት ነው የፈጠራቸው ብለሃል። እነሱ ሲፈጠሩ መጀመሪያ እንደ ፍጥረት እንደ ሰው ወይ ደግሞ እንደ ሰው ልጅ በቃ ፍሪ ዊል ኑሯቸው ተፈጠሩ ነው ሲፈጠሩ። ከዛ በኋላ ሲያምፁ ነው ሰይጣን የሚለውን ወይም ደግሞ ጂኒ ሆኖ መጥፎ የሚባለውን ነገር ያመጡት ወይስ ምንድነው ነው የምታስረዳኝ? እሱ ነው እኮ አሁን ከተፈጠሩ በኋላ ፍሪ ዊል አላቸው ብያለሁ። ያ ፍሪ ዊላቸውን ተጠቅመው ለምሳሌ አላህ Subhanahu Wa Ta'ala ሸይጣንን ለምሳሌ ሲያዘው መጀመሪያ ሲያዘው ለአደም ስገድ ሲለው አልሰግድም አለ አይደለ? አልሰግድም አለ። አላህ Subhanahu Wa Ta'ala አስተባበለ። ስለዚህ ያ ምን ሆነ ማለት ነው? ካደ ማለት ነው። ካደ ወይም ደግሞ አስተባበለ፣ መጥፎን ስራ ሰራ ማለት ነው። ሸጠነ ብሎ ማለት ራሱ ራቀ ማለት ነው። ራቀ ወይም ሸይጣን ብሎ ማለት መራቅ ነው። ከምንድነው የሚርቀው? ከአላህ ረህመት ከአላህ እዝነት የራቀ እንደማለት ነው። ምን በማድረጉ? መጥፎን ስራ በመስራቱ ማለት ነው። ኦኬ ተረድቻለሁ። ወደ እንትኑ ጥያቄ ወደ ነፍስና ስጋው እንምጣ። አይ ቲንክ አሁን ግልጽ ሆኗል። አቡኪ ይቀጥልሽ። ጀዛከላህ። የማይፈታ ነገር ነው የፈታው። እኔ እኮ ምናልባት አንዳንዴ ሰው ሲቀየር ገብቷቸዋል ከኔ ጋር ያለው እንትንና አሁን ስሚዝም በደንብ የማስረዳት ብቃት ደግሞ አለው ብዬ እኮ ነው። እሺ እንትን ካልክ ኢንሻአላህ ከተመለሰልህ አሁን ወደ ስጋና ወደ እንትኑ እንምጣ። ያው ረጅም ሰዓት ቆይ ለምንድን ነው ይሄን ሁሉ ያወራነው? ለምን መሰለህ አቡበከር፣ እኔ ስጠይቅ ቅድምም ብዬ ነበረ ነፍስ ወደ ስጋ መጣ ስትቀላቀል ይሰቃያሉ ማለት እነዚህ አመጽ የሰሩ ሰዎች ይሰቃያሉ። ጻድቅ ግን የገነትን ሽታ ጥሩ መዓዛ እያሸተተ ወይ ደግሞ መላእክቶች እየታዩአቸው ምናምን ይኖራል። የበደለ ሰው ግን እንደዛ ይሆናል። ማን ነው የሚያሰቃየው? ይሄ መጥፎ ይሄ ስቃይ የሚባለው ነገር ምንድነው? እንድትገልጽልኝ የፈለኩት ያንን ነው። ለዛ ነው ይሄን ወደዚህ የመጣ ነው። ኦኬ ቅጣቱን አስመልክቶ እንግዲህ እንደዚህ አይነት ነገራቶች ተውቂፍይ ናቸው በእስልምና አስተምሮ። ተውቂፍይ ማለት ነው አእምሮም ሆነ ሌላ አካል ገብቶ እንዲህ ነው ብሎ የማይናገርባቸው ርዕሶች ማለት ነው። ስለዚህ ተውቂፍይ የሆኑ ርዕሶች ላይ ከአእምሮ በላይ የሆኑ ርዕሶች ላይ ማስረጃችንን ከቁርአንና ከሐዲስ ነው የምናደርገው። ሰው ከቁርአንና ከሐዲስ ስናደርግ ማን ነው የሚቀጣቸው እነዚህን አካላቶች ከተባለ የሚቀጣቸው መላእክቶች ናቸው። ኦብቪየስሊ ማለት ነው። ለቅጣት የተዘጋጁ የሚቀጡ የሆኑ መላእክቶች አሉ።
በዛ መካከል ለምሳሌ የተቀመጡ አንዳንድ ሐዲሶች አሉ፣ አንዳንድ ዘገባዎች አሉ፣ አንዳንድ የዑለማዎችም ንግግር አሉ። ለምሳሌ ሰላት የማይሰግዱ ሰዎች ካሉ እነዛን ሰላት የማይሰግዱ ሰዎች እባቦች ጭምር እየመጡ ይነርፏቸዋል፣ በየሰላት ሰዓቱ እየመጡ እባቦች ይነርፏቸዋል የሚል ነገር የመጣ አለ። በተመሳሳይ ደረጃ ደግሞ መላእክቶች እየመጡ ቢመጣሪቀ ሚን ሐዲድ ምንድን ነው የሚባለው ከብረት በተሰራ መዶሻ ይመቷቸዋል፣ ያን ያህል ደረጃ ያሰቃዩቸዋል የሚል አለ። ከዛ ውጪ ከመላእክቶች ውጪ ማለት ነው ያላቸው ቅጣት ምንድን ነው የሚለውን እንድትገነዘቡ። ከዛ ውጪ ምድር ደግሞ እየጠበበች አጥንታቸውን እንትን እስክትል ድረስ ምድር እንድጠባቸው ይደረጋል፣ ቀብራቸው የመሳሰሉ ዘገባዎች አሉ እና ቅጣቶቹ በእንደዚህ አይነት ደረጃ ናቸው። አሁን አሪፍ ጥያቄ ልጠይቅ ነው። ቆይ አቡበከር፣ ስለዚህ የሚያጠፉ ሰዎች እንደዚህ ከተቀጡ በዛ ልረዳና ያላጠፉ ሰዎች ወይ ደግሞ ጻድቅ የምንላቸው ነፍሳቸው መጣ በስጋቸው ጋር ስትዋሃድ እንግዲህ ገነትን ያሳዩቸዋል። የገነት ሽታ በአዛው ይደርሳቸዋል እያልከኝ ነው ያለው። ስለዚህ ለምሳሌ አንድ ሰው ከሞተ በኋላ ስጋውና እንትኑ አይበሰብስም ማለት ነው በጻድቅ የሆነ እስላም? አዎ እሱን ነው የምልህ እኮ ቅድም መጀመሪያ አብራራውልህ የነበረው እሱን ነው። አሁን በእኛ ያ ዓለም የተለየ ዓለም ነው ስንል አሁን አንተ አንድ ሰው 3 ቀን ራሱ ብትሄድ አይደለም 3 ቀን 5 ቀን ምናምን ድምጽ ታፍኗል። ኦኬ ይሰማል ድምጽ አሁን? እሺ አሁንስ ይሰማል? ኦኬ አንድ ሰው ማለት ነው ልክ ሄደህ 1-2 ቀን ምናምን ቆይተህ ብትሄድ ማለት ነው ሙሉ በሙሉ እንትን ብሎ ነው የምታገኘው፣ በስብሶ ነው የምታገኘው፣ ይበሰብሳል፣ ይበላል በአፈር ራሱ ማለት ነው። ግን ከተበላ በኋላ ያ በእኛ አይን ነው። አሁን ችግሩ እሱ ነው። የተለየ ዓለም ነው ብዬ ሳስረዳ መጀመሪያ እንድትረዳ የፈለኩት የነበረው ነገር ያ በእኛ ዓለም ነው። ያ ህግ እዛ አይሰራም ነው። የተለየ ዓለም ነው ስንል ያንን ነው። ያኔ እንደዛ ነው የሚፈጸመው። አሁን እኛ ስንመለከተው እንግዲህ የለም ስጋ ምናምን የሚባልም ነገር የለም። ለዛ ነው እኮ ለምን አይጮህም ወይ ደግሞ ለምንድን ነው አፈሩን ቦድሶ የማይወጣው ለምንድን ነው አውጡኝ ከዚህ የማይለው የሚሉ ሙግቶችን መጀመሪያ ያነሳውልህ። ለዛ ነው ያንን ጥያቄ ሲጠየቅ ምንድነው የሚሰጠው መልስ? ያኛው ዓለም የተለየ ዓለም ነው፣ ኖት የዚህ አይነት ዓለም አይደለም። አየህ አሁን እኛ እንደምናየው በአይናችን አይተን ፕሩፍ የምናደርገው ነገር ሲመጣ እንትኑን ቀየርከው ማለት ነው። ምንድነው ለምሳሌ ስጋና ነፍስ አብረው ቁጭ ይላሉ መቃብር ላይ ብለህ ነበር። ይሄን ነገር ግን በአይናችን አይተን ማረጋገጥ ስለምንችል ይሄን ነገር ምን አደረገው ቁርአኑ? ምን አደረገው? አይ ኖ ይሄ ከኛ እይታ ውጭ ነው። ስለዚህ ስጋ ይበሰብሳል ኦብቪየስሊ እንደምናየው ከዚህ ከኛ ከምናስበው ከአእምሮ በላይ ነው። በዛ መልኩ ነው የሚቀመጡት እያለን ነው አይደለ? አዎ በደንብ እንደዛ ነው። አሁን ምኑ ነበር ፕሩፍ እንድታደርግልኝ የፈለኩት? ለምሳሌ ጻድቅ ሰው ስጋውና ነፍሱ አንድ ላይ ይሆናል ካልክ ስጋው ከ3 ቀን በኋላ ይበሰብሳል። ያንተ ሎጂክ እናምጣ እንዴ እኮ የንጽጽር ሰው ልጠይቅና ታመጣለህ። ትጠይቀኛለህ እኔንም በዚህ ሎጂክ ማለፍ አይቻልም። ቆይ በአንተ ሎጂክ እዚሁ ትጠይቀኛለህ። ችግር የለውም። አንድ ላይ ላጠቃልልና በአንተ ሎጂክ እንዳናወራ ኖ በአንተ ሎጂክ በአሁኑ ሎጂክ እንምጣ። አሁን ምን አለን ታውቃላችሁ? ኦኬ ከአእምሮ በላይ ነው ተብሎ ይታለፋል ማለት ነው አለ። ኦኬ ነው። እስቲ አሁን ወደ እኔ ኢየሱስ ላይ ነው ትኩረት ማድረግ ሞትና ቆይ ኢየሱስ ላይ ለምን ትሄዳለህ? ቆይ ልጠይቅህ አቡበከር ቆይ አሁን ያነሳሃት ነገር ላይ ዳቪድዬ ጥሩ እየሄድን ስለነበረ መሀል ላይ ግን ስተት ሰራ፣ ያልሆነ ስተት ሰራ። ስለዚህ ያን ላይ ትኩረት ያደረገ ጥያቄዎች አንስተን እንድንማማር ነው የፈለግኩት። ኦኬ ኢየሱስ ክርስቶስ ከተቀበረ በኋላ ተቀብሯል አይደለ? ኢየሱስ ክርስቶስ ሚተናስ ሀቢቢ እየሰማሁ ነው እኮ እንደመልስ። ኢየሱስ ክርስቶስ ተቀብሯል አይደለ? ኦኬ ከተቀበረ በኋላ መቃብር ውስጥ መበስበስን አላየም አይደለ? መበስበስን እንዳያይ አምላክ አስነስቶታል። አሁን እሱን ከአእምሮ በላይ የሚለውን ለማስረዳት ነው። ይሄ እኮ ቀላሉ ማንም ሰው እኮ አእምሮ ማመዛዘን የሚችል ይረዳዋል እኮ። እኛም እኮ ከአእምሮ በላይ ብለን ምንተዋቸው የምናልፋቸው ነገሮች እኮ አሉ። አሁን እሱ አይደለም ጥያቄ። ያንተ ኢንቴንሽን ገብቶኛል። በቃ በደብል ስታንዳርድ ስመጣለት ገባህ ማለት ነው። ስለዚህ አሁን አንተ የእስልምናውን ያጣጣልኩት እኮ ነው። እኛ ላይም እኮ አለ። እኔ ያልኩህ ቅድም ከተናገርክ ነው
ኖ ኖ ኖ ወይ እንደዛማ ሊሆን አይችልም። እኔ እንደዛ ብዬ ያኛውን ክሌም ያረኩልህ መጀመሪያ ምን ብለህ ነበር አንተ? ስጋና ነፍስ አብረው በጣም የአንተ ፖይንት ከዛች ፖይንት ተነስቼ እንትን ያረኩልህ ክሌም ያረኩልህ ገብቶሃል? አዎ እኮ እኔም እኮ ትክክል እኔም እኮ እሱን ነው ያልኩት። አሁንም ስጋና እንትን ይለያያሉ አላልኩም። ግን ያንን ነገር እኛ ልክ እንዳልነው ፊልም የምናደርገው ቢዮንድ አወር እንትን አይደለም ነው። ከዛ ውጭ ግን ባይዘው መበስበስ ጋር በተገናኘ ስጋ እኮ ከ3 ቀን በኋላ የለም። የት መጥቶ ነው ነፍስ አብሮ እኩል የሚኖረው ከስጋ ጋር? አዎ እኮ ስጋው ያ ቢዮንድ አወር ኖሌጅ ነው የምልህ። እሱን ነው ቢዮንድ አወር ኖሌጅ ብዬ አስቀመጥኩልህ እኮ መጀመሪያ። አሁን ወደዛም ስመጣል አዎ በእኛም አለ ብለህ ቅድም እኮ አለፍከኝ። በተመሳሳይ ደረጃ ግን ስጋ ይበሰብሳል የሚለውን ሐሳብ ስናነሳ ማለት ነው አንዴ አይደለም የስጋ ለአንተ እኮ ምን ብለሃል? እኛ ከመቃብር ካለው ጋር ነፍስ ይቀላቀላል አንልም። ነፍሱ ሲቀላቀል ከስጋው ጋር አብሮ ነው የሚኖረው ብለኛል። ቅድም ነው እኮ እያልኩ ያለሁት። አዎ እኮ ምንም አዲስ ያመጣው ነገር የለም እኮ። ከዛ ግን ያንን ተቀላቅሎ ሲኖር ደግሞ ስጋ መኖር አለበት አይደል? አው ያንን ስጋ ደግሞ ከ3 ቀን በኋላ አታገኙ። አው ስጋ መኖር አለበት ይበሰብሳል ብለህ ደግሞ ለጠየቀው ጥያቄ እሱ ቢዮን ያ የተለየ ዓለም ነው ብዬ መለስኩልህ። ለዛ ነው እንጂ ለመጀመሪያ አይደለም። እሺ ኔትወርክህን አንዴ አስተካክልና ማለት አሁን እያየኸው በአይንህ ይጠፋል ነው እያልኩ ያለሁት። ይጠፋል፣ አጥንቱም ከብዙ ዓመት በኋላ ይጠፋል። ስለዚህ ባዶ መቃብር ይቀራል ማለት ነው። አዎ እኔም አይጠፋም አላልኩህም። አዎ ከአእምሮ በላይ ብለህ የምትወው እኮ ማታውቀውን ነገር ልትመረምረህ እሺ አንዴ ኔትወርክን አስተካክልና ወደ ቅድም ወደ ወልስታንዳርድ ከዛ ይሄንን ነገር ፕሩፍ ለማድረግ ስትሄድ ስጋ የሚጠፋ ከሆነ እንዴት ነው አንተ ከአእምሮ በላይ? ዴቪድ ምንም እየተሰማህ አይደለም፣ እኛንም እየሰማህን አይደለም አለ አሎ ኦኬ እሺ ስለዚህ እንመለስ። አሁንም ወደ እኔ አሁን ቀደም በደብል ስታንዳርድ የሚታይ ነገር ሁላ ቢዮንድ አወር ኢማጂን ልክ እኮ ነው። ከአእምሮ በላይ ነው ብለህ መተው ትችላለህ። ግን መጀመሪያ ምን ብለኝ ነበር? ገብቶኛል። አዎ ነው። አሁንም እሱን ነው የምልህ። ምንም ነገር አይገናኝም። ልክ ወደ ክርስትናው ልመጣ ስል ኖ ገብቶኛል፣ ትክክል ነህ። ወደዚህ ስመጣ ደግሞ አይ እንደዛ ነው የምትል ከሆነ ያ ጨዋታ ይሆንብናል። ስጋና ነፍስ አንድ ላይ ተዋህዶ መሬት መቃብር ላይ ይኖራል ብለኛል እኮ። ከአንተ አንጻር እኮ ነው እያልኩ ያለው። አዎ ብዬሃለሁ። ያ ግን ሲሆን ቢዮንድ አወር ምንድነው ብዬ ነው ያስቀመጥኩልህ። ከአእምሮ በላይ ነው ለማለት ስጋና ነፍስ ተቀላቅሎ ይኖራል ስትል ስጋ ሙሉ ለሙሉ በአይን እያየው ይጠፋል ነው የምልህ። አዎ እሱን ነው የምልህ። አሁንም መጀመሪያ ያነሳው ቢዮንድ ያንተን የመጀመሪያ ከኛ በላይ ስማኝ። ለምሳሌ ሌላ ምሳሌ አትሄድም። እዚህ ፖይንት ላይ ብቻ እሺ፣ እዚሁ ማነገርኩህ እኮ ስጋና ነፍስ አብሮ ይኖራል አልክ። ከዛ ስጋ ይጠፋል እያየው ባይንህ። እሺ እየጠፋ ስጋና ለምሳሌ አውጥቼ መቃብሩን ለምሳሌ አውጥቼ ብትንትን ባረገው ብበታት ነው። ስለዚህ አንተ በቃ ነፍስ እዚሁ ከስጋ ጋር ተዋህዳ አለች ብለህ ከአእምሮ በላይ ነው ብለህ ትተዋለህ ማለት ነው። አዎ ኦኬ፣ ወደ ቀጣዩ ጥያቄ እንለፍ። ይሄ በመመለስከው መልኩ መልሰዋል። እሺ ወደ ቀጣዩ እኮ ይሄንን እኮ ነው በክርስትና ፕሩፍ ላደርግልህ ስል አዎ በእኛም አለ እያልከኝ። በክርስትና ለምን ፕሩፍ ታደርግልኛለህ? በቁርአን ነው ፕሩፍ ማድረግ ያለብህ እንዴ? በቃ ያው እኛ እንግዲህ እኛ አስተምሮታችን እኔ በጣም የሚገርመኝ ማንኛውም ሙስሊም የት ነው የሚሄደው እንትን ጥያቄ ሲያጣ ወደ መሆን የለበትም አይደለም። ቆይ እሺ ኦሳማ ግባሽ አቡኪ አሰላሙ አለይኩም አወለን ወአለይኩም ሰላም ወራህመቱላህ። ዴቪድ አንዴ ረጋ ብለህ አዳምጠኝ። ምንድነው አሁን ደብል ስታንዳርድ ወንድማችን አቡበከር እየተጠቀመ ያለው? አሁን ጥያቄ የተፈጠረው ሎጂክ ላይ ነው። በቃ አእምሮዬ አይቀበልም ወደሚለው ስትመጣ ነው። ኦኬ አእምሮዬ አይቀበለውም የትኛውን ፖይንት ሩህ ወደ ስጋው ከተመለሰች በኋላ የለህድ ዓለም ውስጥ ከገባ በኋላ ይቀጣል ስንል እንዴ መቃብሩን እኮ ከፍተን ስናይ ምንም ሲቀጣ አናይም፣ ወይ ደግሞ ጮት አይሰማንም። ኦኬ በዚህ ሰዓት አቡበከር ምን አለ? ኖ ይሄ ሌላኛው ዓለም ነው፣ የለህድ ዓለም ነው።
ለኛ አይታየንም ሲልህ አይ ይሄ ነገርማ መሸወድ ነው አልክ። ኦኬ ይሄ ነገር አእምሮ አይቀበለውም ስትል ነው። ስለዚህ ይሄን ነገር ስትል ምንድነው አቡበከር የተጠቀመው ወደ ሎጂክ ነው። አሁን ጥያቄ የተፈጠረው ሎጂክ ላይ ነው። ይሄን ነገር አእምሮ የማይቀበለው ከሆነ በክርስትናውም ዓለም ይሄ ነገር እኮ አለ። እንዴት ይሄን ነገር ክርስትና ላይ ያለውን በክርስትና ሲሆን እንዴት ተቀበልከው ነው? ኦኬ በክርስትና ሲሆን ትቀበለዋለህ፣ እስልምና ላይ ደግሞ ሲሆን አእምሮ አይቀበለውም ትላለህ። ደብል ስታንዳርድ የተጠቀመው አቡበከር ለዚህ ነው። ኦኬ እንጂ መልሱን እኮ አስቀምጦልሃል። ግልጽ ነው ብዬ አስባለሁ። ስለዚህ አሁንም አልቀበል የምትል ከሆነ አልቀበልም እቀበላለሁ አይደል? መጀመሪያ አቡበከር ምንድን ነበር ያለው? ፈርስት ክሌሙ ምንድነው ያለው? ነፍስ ከሰማይ መጣ መቃብር ላይ ከሞተው ስጋ ጋር ተዋህዳ አብራ ትኖራለች አለ። ኦኬ እንደዛ ከሆነ ነፍስ እንትን ሲበሰብስ ወይም ደግሞ አጥንት ሙሉ ለሙሉ ስጋ ዲሳፕር ሲያደርግ መሬት ላይ ነፍስህ ብቻዋን አይደለም ወይ የምትቀረው? ይሄ በአይናችን የምናየው አይደል? አይ ይሄ ከአእምሮ በላይ ነው እኛ እንደምናስበው አይደለም ነው ብሎ ይመልሰልኝ። ስለዚህ ጨርሻለሁ እኮ ነው። ወደ ቀጣይ ጥያቄ እሱም ብቻ አይደለም። ኦኬ ተመልሶልሃል። በቃ እኮ እንዴ እሱ መመለስ የተጻፈውን እኮ ነው ሊመልስልኝ የሚችለው አይደል? አሁን የተፈለገው ምንድነው? ዲቴል እንድንግባባ ይሄ ነገር ተመልሶልኛል ካልክ እሱ መልሶልኛል እኮ አንተ ያልከውን እኮ እሱ መልሶልኛል። ይሄ በዚህ መልኩ ነው የተጻፈው፣ ከዚህ በላይ አናቅም ነው አለቀ። ልክ ነው አቡበከር። ስለዚህ ቀጣይ ጥያቄ እንሂድ። ኦኬ ቀጥል አቡበከር ቀጥል። ቀጥልሽ። እሺ ሌላ ደግሞ ከፍርድ በኋላ ይሄ ስጋ የተዋሃደው ነፍስ የተዋሃደው ስጋ ተነስቶ ይነሳል ብለኛል። ከዛ በኋላ ስጋና ነፍስ አንድ ላይ ሆነው ገነት ላይ ይኖራሉ። ገነት ላይ የሚሰጣቸው ምንድን ነው? ኦኬ አዎ ገነት ላይ የሚሰጣቸው ያው ቅድም ብያለሁ፣ ግን ልድገምልህ። ገነት ላይ የሚሰጣቸው ሁለት ነገር ነው። አንደኛው ምንድን ስጋዊ ኒዕማ የምንለው ስጋዊ ገጽታ መብላት፣ መጠጣት፣ ኢቨን ግንኙነት ማድረግ የመሳሰለው የሚባል ስጋዊ ኒዕማ አለ። ምክንያቱም በቃ ደስ የሚል ነገር ነው፣ ሪል ነው። መብላት ደስ የሚል ነገር ነው፣ የመሳሰሉ ነገራቶች ማለት ነው። ያን ደስ የሚል ነገር ስጋ ይዘው ስለሚነሱ ለዛ ስጋ ያገኛሉ እዛ ደስታ እስከሆነ ድረስ መጨረሻው ማለት ነው። በተመሳሳይ ደረጃ ኦኬ መንፈስም የራሷ የሆነ ምግብ አላት። አዎ ለዛ ደግሞ ከአምላኳ ጋር መገናኘት፣ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ጋር መገናኘት፣ ከደጋግ ሰዎች ጋር መገናኘት፣ በአምላኳ ኒዕማ በአምላኳ ችሮታ መደሰት የመሳሰሉ ነገራቶች ይጠብቋታል። ስለዚህ ሁለቱንም አይነት ኒዕማ ማግኘት ይቻላል። የስጋዊ ኒዕማንም የመንፈሳዊ ኒዕማንም ማለት ነው። ኦኬ ስለዚህ ይሄ አሁን የስጋዊ ፍላጎት ይኖራል ብላል። ስጋዊ ፍላጎቶች ሊሚት ተደርገው ነው ማለት ነው የሚሰጡት። ለምሳሌ ስጋዊ ፍላጎት መሬት ላይ ምን አለ? ይሄ ምንድነው? የሴት የጾታዊ ፍላጎት አለ፣ መብላት መጠጣት አለ። ከዛ ደግሞ ሌሎች መጥፎ ነገሮችም ስጋዊ ፍላጎት የፍሪዊል የምንለውም አብሮ አለ። ያ ፍሪዊል አብሮ ነው የሚሄደው ወይስ እዚሁ ነው የሚቀረው? ያንን ደግሞ አስመልክቶ ለዚህ ሎጂካል የሆነ አንሰር ነው አሁን ለጠየቀው ጥያቄ። ምንድነው ጥያቄው? በጣም ትክክለኛ ጥያቄ ነው። ኦኬ ለምሳሌ ዝሙት የማድረግ አለ፣ ብዙ ወንጀል ነገር የመስራት ፍላጎት አለ። ያ ነገር አብሮ ይሄዳል ወይ ከተባለ እነዚህ ሰዎች እኮ ምድር ላይ ያሉ ራሱ በጥሩ ልቦና ኖረው እንደዚህ አይነት ነገራቶችን አቮይድ ያደረጉ ናቸው። ዝሙትን የመሳሰሉ ነገራቶችን የራቁ ናቸው። ኢቨን እዛ ላይ ወርቀው ራሱ ቢሆን አምላክን ተውበት ያደረጉ ናቸው። ከዛ ጀነት ሲገቡስ አላህ ምን ይላል ቁርአን ላይ? ወነዛዕና ማ ፊ ሱዱሪሂም ሚን ጊል፣ ይሄ መጥፎ የሚባል ነገር በሙሉ ልባቸው ላይ ያለ ነገር እናነጻለን ብሎ አላህ ተናገረ። ጀነት ላይ ሲገቡ ጀነት የሚገቡ ሰዎች የሚለያቸው ነገራት አለ። አንደኛው ከዛ ነገር ምንድነው? አላህ መጥፎ የሚባል ነገር መጥፎ የሚባል ሐሳብን ልቦናዊ የሆነ መጥፎ ነገር በሙሉ ከነሱ ያነሳላቸዋል። ያንን ነገር አላህ ሱብሓነሁ ወተዓላ ስለሚያነሳላቸው እዛ ሲኖሩ እነዛ ሰዎች የሚያስደስታቸው የሚያውቀው አላህ ሱብሓነሁ ወተዓላ የሚያስደስታቸው ነገር ደግ ነገር ብቻ እንዲሆን ነው የሚያደርግላቸው። ሰው የሚሰሩት ነገር አጠቃላይ ደግ ይሆናል ማለት ነው። የሚፈልጉትም ነገር ደግ ይሆናል። ሚስቶች አሏቸው ሑረል ዐይን የሆኑ ሌሎችን እንዳያዩ ከሌሎች የሚበቋቸው ሌላ ዞር ብለው እንዳያዩ የሚበቋቸው የመሳሰሉ ነገራቶችን አላህ ሱብሓነሁ ወተዓላ ጥያቄው እዚህ ጋር ነው። አቡበከር ገባኝ ያልከው። ስለዚህ ለምሳሌ ቅድም ኮሜንት ላይ ስጽፍ መልሰልኛል። ለአንድ ሰው 7 ሴት ይሰጣል ብለሃል አይደል? 72 ሴት ይሰጣል ብሎ 72 አይ እንደዛ አይደለም። 72 ይሰጣል ብሎ በሐዲስ ደረጃ ይመጣል። 72 የሚላል እሱ ስህተት ነው። ኢብኑ አልቀይም ረህመቱላሂ ዐለይሂ ኦኬ አንድ መጽሐፍ ላሳይ። ሐዲሱ ነው ስህተት የሆነው ወይስ ምንድነው? አብራራልኝ በደንብ።
አዎ በሐዲስ እኮ አንዴ መጽሐፉን ልከፍትልህ ነው እንደነበረኝ አስታውስ ነበር። ሐዲል አርዋህ ኦኬ አገኘሁት። አንዴ ገጹ ምናምን ልፈልገውና አንዴ ከፍቼ እንትን ልበል፣ ካልሆነ በቃል ደረጃ ላወራልህ እችላለሁ። ሎም ካወቀው በቃልም መናገር ትችላለህ። አይ ሌላው ሰው እንዲያየው፣ አይ እሱማ ችግር የለውም ግን ሌላው ሰው እንዲያየው ስለፈለኩኝ ነው። አንዴ ላውጣውና እሺ كيفية دخول الجنة እሺ في تحفة أهل الجنة إذا دخلوا እሺ في ذكر في ذكر خيامهم وسرارهم مش في ذكر خدامهم في ذكر نسائهم وسرارهم وأصنافهم اوكي جز 442 استي في ذكر المادة الذي خلق من الحور العين 442 መሰለኝ አንዴ ይቅርታ 442 ተለቅ ያለ መጽሐፍ ነው። ሙሉ በሙሉ ስለ ጀነትም ስለ ጀሃነምም የተቀመጠበት ነው። ወላ ሐዲሱ ሰሒሕ አሉ ሰሒሕ የሆነው ትክክለኛው የሆነ ዘገባ ኢነማ ፊሃ በሷ ውስጥ ያለ ነው አነ ሊኩል ሚንሁም ዘውጀታን ለእያንዳንዳቸው ሁለት ሚስት አለው የሚለው ወለይሰ ፊ ሰሒሕ ዚያደቱን ዐላ ዛሊክ ትክክለኛ በሆነ ዘገባ ላይ ደግሞ ከዚህ በላይ የሆነ ጭማሬ የለውም ብለው ነው ያስቀመጡት። ይሄንም የመሳሰሉ ነገራቶችን 72 ምናምን የሚሉ አጠቃላይ እዚህ ጋር አስቀምጧቸዋል። ሁሉም ሰነዳቸው ضعيفና ትክክለኛ ዘገባ አለመሆኑን በትክክለኛው ዘገባ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሰሒህ አልቡኻሪ ላይ እንዳስቀመጡት ለእያንዳንዱ ሰው ሁለት ሚስት አለው የሚለው ትክክለኛ ዘገባ ነው ብለው ነው ያስቀመጡት። ኦኬ ተግባባን ነው። 72 የሚለው ዘገባ ትክክለኛ ዘገባ አይደለም። 7 የሚል ዘገባ የለም። 72 ነው። ስለዚህ ስንት ነው ትክክለኛው? ሁለት ብቻ። እኔ እንዳልኩ 72 ራሱ ቢሆን እኔ እንግዲህ የሚደብረው ሰው ያለ አይመስልም። እኔ ለምሳሌ ማን ይደብረዋል? አንተ ምን ሆነ ነው? ቆይ ዋናው ለግባ ነው ብለው ጥያቄው ከዛ በኋላ ነው። እሱም የማይፈልግ የለም። ምክንያቱም እኛ በስጋዊ አስተሳሰብ ስለምናስበው ማለት ነው። አሁን ባለው ለምሳሌ 72 ቢሆን ብለሃል። 72 ቢሆን 72 ቢሆን 72ቱ ሴቶች አንድ ወንድ ነው የሚያገኙት ማለት ነው አይደል? ስለዚህ ለምሳሌ 72ኛ መደገራችን ላይ እዚህ አሁን መሬት ላይ ማለት ጠይቃለሁ። ለምሳሌ ሰው እስከ 4 ሚስት ማግባት እንደሚችል ይታወቃል። ስለዚህ እዛም ላይ ጠይቃለሁ ከዚህ ጋር ተያይዞ ማለት ነው። ለምሳሌ 72ኛዋ ሴት ፍሪ ዊል አላት አይደለ? ሑረል ዐይኖች ናቸው። ፍሪ ዊል አላት። ኢቪል ምንለው ነገር የለም። ይሄ መጥፎ አስተሳሰብ ምንለው ነገር የለም አይደል? ይሰማል? አዎ ሀቢቢ ትሰማለህ። ኦኬ። ስለዚህ 72 ለምሳሌ አንድ ወንድ እስከ 70ኛ እስከ 72ኛ የማድረግ ማለት ችሎታው ላይኖረው ይችላል። 72ኛዋ ሴት ፍላጎት ቢኖራት ይሄ ነገር እንዴት ነው ፌር የሚሆነው? እሺ ጥሩ። ያ ትክክል ነው። ግን ያ ነገር ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ ሲያስቀምጡ ምንድን ነው ያሉት? የሚገርም ነው። በሐዲስ ደረጃ ሲያስቀምጡ ምንድን ነው ያሉት ነቢያችን? ምርጥ ጥያቄ ነው። ከታች ቀደም ምን ኮሜንት አየው? ወይኔ በረቢ ያለ 72 የሚለው ደኢፍ ነው ምናምን በጣም ተናደደ የሆነ ሰውና ትክክለኛ የሆነ ጥያቄ ነው። 70 ሺህም ብለው ነበር። ኮሜንት ካየማ ለምን 70 ሺህ አይሆንም እያለ ነበር። ቢዮንድ ዛት እዩ ማለት ምንድን ነው? አሁን ከዚህ በኋላ አሁን 70 ሺህም ይሁን 80 ሺህም ይሁን እዛ ጋር ከ80 ሺህ ለአንድ ወንድ ሲሰጥ ይሄን ነገር ፌርነሱን ነው ማየት ያለባችሁ። ከዛ ከትክክለኛነቱ ጋር እናነጻጽረዋለን ነው። ኦኬ ሶ 72 ቢኖርና አንድ ሰው የሊሚትድ የሆነ የመገናኘት አቅም ነው ያለው፣ የታወቀ ነው። ያ የመገናኘት አቅም ደግሞ ሊሚትድ የሚሆነው ከእርሱ ከሚሰጠው ከፓወርና ከተለያየ ነገር አንጻር። የጀነት ሰዎች ግን ከዚያ የተለዩ መሆናቸው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ደረጃ ተናግረዋል። በሐዲታቸው ደረጃ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምንድን ነው ያሉት? ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ጀነት ላይ ሲገባ ከሚሰጣቸው አንደኛው ኒዕማ መካከል አንዱ ትልቅ ምንድነው ተለቅ ያለ ጉልበት ይኖረዋል፣ የፋፋ ጉልበት ይኖረዋል።
ጉልበቱን አስመልክቶ የመቶ ሰው እጥፍ ይሰጠዋል ተብሏል ነው እንደዛ የሚሉ ዘገባዎች አብዛኛው አሁንም ቅድም እንዳልኩት ضعيفዎች ናቸው። አንዳንድ ዘገባዎች ቢኖሩ አብዛኞቹ ضعيفዎች ናቸው። ነገር ግን ጉልበት ይሰጠዋል ነው። ቅድም 72 የጻፈው ልጅ የፈረስ ጉልበት ያክል ይሰጣቸዋል የሚል ጽፎ ነበር። ልክ ነው። አይ እንደዛ የሚባል ነገር የለም። 72 እኮ አሁንም እኮ ቢናን ምን እያወራን ነው ታውቃለህ አይደለ? 72 ነው። ኦኬ ቢሆን ራሱስ ቢባል የጀነት ሰዎች እያልኩ ነው። ቢሆን ራሱስ ቢባል የጀነት ሰዎች አላህ Subhanahu Wa Ta'ala ኃይልና ጉልበት እንደሚሰጣቸው ተነግሯል። እና ያ ኃይልና ጉልበት ተሰጥቷቸዋል ሲባል የጀነት ሰዎች ከዛ አንፃር ነው ብዬ ተናገራለሁ እኮ። ስለዚህ አሁን አንተ እያልከኝ ያለው ለ72 ሴቶች ቢሆን እንኳን ለ72 ሴቶች የሚበቃ ኃይል ለአንዱ ይሰጠዋል እያልክ ነው እንዴ? እና ጀነት ከሆነ እንዴ ከተሰጠ እና ለምን ይሰጣል ያለ በዚያ? ኦኬ አሁን ማለት ላይክ አንድ ሰው 72 ሴት ለምን ይሆናል? አንድ ወንድ ለአንድ ሴት ለምን አይሆንም? ኧረ እኔ እንደዛ ነው አላልኩም። ያው በደይፍ እየሄድን እኮ ነው። አሁን አንተ የምር ሰበከኝ በዛ። እኛ ሰባትም ቢሆን አምጣ ወደ አእምሮ አምጣውና ወደ አእምሮ አምጣውና ሁለት በሚለው ነው አንስተ ልክ አንተ አመዛዝነውና ሁለትም ይሁን ሶስትም ይሁን ለምን አንድ ለአንድ አልሆነም? ለምን 72 መጠቀስ አስፈለጉ? ለምን 7 ለምን 4 ለምን 2 እኮ ሁለት በሚለው እንሂድና ምን ችግር አለው? ሁለት በሚለው አሁን ሴቷ ብቻዋን ብትፈልግስ? አሁን ስለ ፍላጎት አይደል ስለ ፍሪውል አይደል የምናወራ? አንድ ብቻ ብትፈልግስ ለራሷ ማድረግ ብትፈልግስ? ለምሳሌ ቅድም ጠይቃለሁ ብዬ ነበር። በመሬት ላይ አየር ላይ ልመልስልህ ብትፈልግስ ለሚለው ጥያቄ ለምሳሌ ብትፈልግስ ለሚለው ጥያቄ ከሑረል ዐይን ውጭ ያሉ ሌሎች ሴቶች ለምሳሌ ብትፈልግስ ለሚለው ጥያቄ መልስ ስናስቀምጥ ምንድን ነው የሚለው? አላህ ቁርአን ላይ የሚለው ለሁም ፊሃ ማ ተሽተሂ አንፉሱሁም። አስታውሳለሁ እኛ ድሮ ኪታብ ስንቀራ አንድ ሴት ያ ሼክ አለቻቸው ለወንዶች ጀነት ላይ ስንት ሚስት አላቸው? 2 ሚስት። ለኛስ ምን አለን አለ። ለኛ ስንት ሚስት ነው ያለን አለች። አይ እናንተማ ተፈላጊዎች እንጂ ፈላጊዎች አይደላችሁም። ሰው ይፈልጋችኋል እንጂ እናንተ ፈላጊዎች አይደላችሁም። የሴት ልጅ ባህሪ እንደዛ ነው አላት። ብንፈልግስ ብላ ጠይቀች። ያውኑ አይነት ጥያቄ እንዴ ከፈለጋችሁማ አላህ ለሁም ፊሃ ማ ተሽተሂ አንፉሱሁም ብሏል። በዛ ውስጥ ነፍሶቻቸው የፈለጉት ነገር በሙሉ አለ ብሏል። ያንን እንዳትጠራጠሩ። አንድ ሙስሊም ያንን መጠራጠር የለበትም። ደጋግ የሆነ ነገር ምንም ከአእምሮ ጋር የማይጣረስ ነገር የምፈልጉት ነገር በሙሉ ጀነት ላይ አለ። ከሑረል ዐይኖች ከሆነ ሑረል ዐይኖች ራሱ የተዘጋጁት እኛ ምእመናኖችን ለእንትን ለማለት ነው። እንደውም አንዲት ሑረል ዐይን ይላል አንድ ሰው ምድር ላይ ወንጀል ሲሰራ ኧረ ተው ይሄ ነገር ይቅርብህ አላህ ሱብሓነሁ ወተዓላ ጀነት ላይ ያስቀመጠልህ እኛ እንሻላለን ትላለች። ሰዎችን ለመካደም ነው የተዘጋጁት። ምክንያቱም የሰው ልጅ እዚህ ምድር ላይ ስሜቱን ምናምን ገፍቶ ብዙ ነገር አድርጎ ነው የሚሄደው እዛ። ስለዚህ እነሱን ለመካደም ነው የተዘጋጁት። እነሱ ስለ ምድሩ ሴቶች ደግሞ ስናወራ እነሱ ለሁም ፊሃ ማ ተሽተሂ አንፉሱሁም ከመጠየቅ በፊት ትንሽ ደቂቃ ስጠኝና ልብላ እንጂ ጎሮሬ ራሱ ባዶ አደረኩ። አልበላውም ምግብ